ክርስቲያን መጋቢና ጸሐፊ መጋቢ እያደረኩ ነው ማየው። ግን ቸርች ማደጌ እኔ ለቸርች እንደማልሆን አስረዳኝ። ክርስትና is wonderful በጣም አሪፍ ሃይማኖት ነው። ግን የሆነ እግዚአብሔር ነው የገለጠው ከሚለው ይልቅ human invented ነው ብዬ ማሰብ ጀመርኩ። በሃይማኖት የተለያየ ማህበረሰብ ወጥ ፖለቲካ አይገነባም፣ ወጥ ባህል አይገነባም፣ ኤሊት አይኖረውም። የሆነ ድንብሽብሽ ያለ ነው የሚሆነው። ቴዎሎጂ እንጂ ፍልስፍና ወይም ፖለቲካል ሳይንስ ሀገር አልወለደም ትላለህ። የፕሮቴስታንት ነገረ ማርያም ኦርቶዶክስ አማኞችን የማበሳጨት ነገረ ማርያም እንጂ መጽሐፍ ቅዱስን ትውፊትን መሰረት ያደረገ አይደለም። ሰላም ተመልካቾቼ፣ ዛሬ በዚህ በአመክንዮ ፖድካስት ላይ ሌላ እንግዳ ይዤ መጥቻለሁ። የዛሬ እንግዳዬ የህላዊ እንቆቅልሽ ፍልስፍና ነገረ መለኮት የሚል መጽሐፍ ትርጉምም ነው። የራሱንም ሀሳብ ደግሞ በዛ ውስጥም አስቀምጧል እና ወንድሜ ማንደፍሮ ማሩ ይባላል። ማንደፍሮ ብዙ ጊዜ የምናውቀው ፌስቡክ ላይ ጠንከር ያለ ለየት ያለ ሀሳብ ይጽፋል። አንዳንድ ጊዜ ራሱን እንዳማኝም አንዳንዴም ደግሞ የእምነት ጉዳይ እንኳን እያለ ይጽፋል። በዛ እናውቀዋለን። ትችቱ በጣም ኦፕን ነው። ስለዚህ ዛሬ እንግዳዬ አድርጌ ጋብዣዋለሁ። በፍልስፍና ላይ፣ በክርስትና ላይ፣ በራሱ የህይወት ምልከታ ላይ ደግሞ እናወራለን ማለት ነው። ተስፋ አድርጋለሁ መልካም ነገር፣ ቁም ነገር ያለው ነገር ከዚህ ውይይት እንደምትማሩ። ልጅ ማንደፍሮ እንግዲህ እንኳን ወደ አመክንዮ በሰላም መጣ። ያው ልጅ የሚለው ቃል የክብር ቃል ነው። ባህላችን የእድሜ አይደለም። ይሄን ሁለት ለማሳየት ስንት ነው እንዳይባል በጣም ደስተኛ ነኝ ዛሬ ስለተገናኘን። ብዙ ጊዜ በብዙ ሾዎች ላይ እናወራለን። በስልክ ጉሮሯችን ደርቆ ተሰንጥቆ ሁሉ ይሄ ነገር እስክንባባ ድረስ እናወራለን። ተገናኝተን ቡና ሻይ እናወራለን። ነፃ ሀሳብን ወደዋለሁ። ፌስቡክ ላይ ደግሞ ትለዋለህ። ያው ከስር የሚመጡ ሀሳቦች አሉ። አንዳንዴ ሲነሳብህ እኔንም ትሸነቁረኛለህ በዛ ዘፈን ምናምን እያልክ። ኤኒዌይ በጣም ጥሩ። እስቲ ስለ ራስህ ትንሽ ንገረን። የእንግሊዝኛ ቋንቋ ነው ዋና ትምህርት፣ ከዛ ደግሞ አውቶሞቲቭን ተምሬያለሁ አልከኝ እና እሱን አላውቅም ነበር። ምን አገናኘ? በጣም ፍልስፍና ነገር፣ ቴዎሎጂ ነገር ትወዳለህ፣ ስለዛ ጉዳይ ትጽፋለህ። እንደው ወደዚህ እንዴት ተሳብክ? ኦኬ፣ ለማያውቁኝ እኔ እናንተን በብዛት ያስተዋወቀን ፌስቡክ ነው። ፌስቡክ ላይ እንደመጣልኝ እጽፋለሁ። ለአንድ ወዳጄ የሆነ ጊዜ ምን አለኝ፣ ክርስቲያን ተሆኑ እንደገና እንዳንተን ፌስቡክ ላይ መሆን ይቻላል ያለ እና እኔ በዓለም የጌታ ተወካይ ነኝ ብየዋለሁ። ዌል አውቶሞቲቭ ያው እንጀራ ልበላበት ብዬ አስቤ ነው የተማርኩትና ግን ከልጅነቴም ጀምሮ እኔ ቸርች ነው ያደግኩት። ለመጽሐፍ ቅዱስ፣ ለስብከት፣ ለመንፈሳዊ መጽሐፍት ምናልባት 6-7ኛ ክፍል ሊሆናለሁ የናለሙ ቢፍቱን መጽሐፍ ሳነብ ማንበብ በጣም እወዳለሁ። ራሴንም እንደዚህ ቁጭ ብዬ ወደ ፊውቸር ሳስብ ክርስቲያን መጋቢና ጸሐፊ እያደረኩ ነው ማየው። ግን ቸርች ማደጌ እኔ ለቸርች እንደማልሆን አስረዳኝ። እንትሉን ይሄ መሆኑን ከማስበው በላይ ያንን ኢንቨስቲጌቲቭ ነው አእምሮ እንትን መርማሪ ነውና እንትሉን ማወቅ ነው። ልክ ነው ማን ያመጣው ምናምን ብዬ ፌስ ቫልዩ መቀበል ይቸግረኛል። አስሬ ይጠይቃለሁ ምናምን ነገር እና አንዳንዴ በምጠይቃቸው ጥያቄዎች ጓደኞቼ ምናምን ይደነግጡ ነበረ። ግን እኔ ለማወቅ ነው ይሄ ክሌም እያደረኩኝ እንዲህ ነው እያልኩኝ ሳይሆን ለማወቅ ነው። ስለዚህ እንዲሁ ዝም ብዬ ሳስበው አሁን እኔ መጋቢ ብሆን ምዕመናንን ከማሳሳት ውጪ የምጠቅመው ነገር ግን የሚያስቡን ምዕመናንን የምትፈጥር አንድ ፓርት ልትሆን ትችል ነበር። ብዙ ጊዜ አሁን እኛ አካባቢ ያለው ምዕመናን የተወሰነ እንደው ዝም ብሎ እንደ መንጋም ዝም ብሎ የመሄድ ጉዳይም አለ። የሚያስቡ ምዕመናንን የምትፈጥር አንዱ ተፈጥሮ ለኢንስቲትዩሽን አይሆንም። አፈንጋጭ ነኝ። ስለዚህ ልሆን አልችልም። በማህበር ህግ ምናምን አልገዛም። ስለዚህ እኔ ወረቀትና እስክሪብቶ ይዤ እንደፈለኩ መጽሐፍ እና ማሰብ እንጂ
ለኢንስቲትዩሽን እንደማልሆን ድሮ ነው የገባኝ እና አንዱ እሱ ነው። ስለዚህ የኢንተርናል ፓሽን ውስጣዊ የሆነው ፍላጎቴና ረሃቤ ሌላው በነገራችን ላይ ከመጋቢነት ጎን ለጎን ፊክሽን መጽሐፍ ምናምን እወዳለሁ። ምክንያቱም ኦልዌይስ ኢማጂነሪ ነው አእምሮዬ የተለያየ ነገር ኢንተርቴን ያደርጋል። ይሄ የተለያየ ዓለምን ኢንተርቴን ያደርጋል እና እሱን በፊክሽን ባወጣው እላለሁኝ አንድ ቀን መጽሐፌ አይቀርም ልቦለድ ትላለህ። አንዳንድ ፌስቡክ ላይ እንትን ጉዳይ ተነስቶብኝ አዎ ምክንያቱም የመጀመሪያው ፊክሽን ራስህን ነው የምትጽፈው ይባላል አይደለ? እዚህ ውስጥ ብዙ እንትሎች ገጸ ባህሪዎች ወይንም ብዙ እንትሎች አንድ ላይ ያሉና ከሊ ምንድነው የሚያስበው የሚለውን አዋቅራለሁ ብዬ አስባለሁ። ግን ቤዚካሊ እንደነገርኩክ አት ዘ ሴም ታይም ከመስበኩ እንትን ከማለቱ በስተቀር ሁሉን ነገር ለማወቅ መጓጓቴ በተለይ በፍልስፍና በስነ መለኮት አማካኝነት ሁሉን ነገር ለማወቅ መጓጓቴ እሱ ይመስለኛል ወደዚህ ነገር ይሳበኝና በኋላ ላይ እነዚህን ሳነሳም ወደ መጽሐፍ ስንመጣ ህላዌ እንቆቅልሽ ፍልስፍናዊ ነገረ መለኮት የሚል ነገር አለ። ህላዌ ራሱን ማለት ነው የኤግዚስተንሻሊዝም የሚለውን ምንድነው የሰው ልጅ ኢሴንስ ብለን የምንላቸውን ነገሮች ዓለም ምንድነው፣ ሀገር ምንድነው፣ ህይወት ምንድነው፣ እውነት ምንድነው የሚለውን ከመጠየቁ በፊት እኔ ማን ነኝ፣ የኔ ህይወት ዕጣ ፈንታ ምንድነው፣ ማምነውን ያመንኩት ለምንድነው እንደዚህ የማስበው፣ በዚህ ምድር ላይ የኔ ፕሌስ የቱ ጋር ነው ብሎ ይሄ ከካልት አውትሳይድ ወርልዱን ይመረምር ከነበረው ራስን መመርመር፣ ራስን መፈተሽ፣ ራስን ማወቅን ግቡ ያደረገው ፍልስፍና አካል ማለት ነው። ስለዚህ የህላዌ እንቆቅልሽ ስል እኔ መጀመሪያ እኔ ራሴ ለኔ እውነት ምንድነው፣ ለኔ ህይወት ምንድነው፣ ለኔ ደስታ ምንድነው፣ መደሰትስ የምፈልገው ለምንድነው፣ ማምነውን ያመንኩት ለምንድነው እያልክ ራስ ላይ ፎከስ የምታደርግበት መንገድ ነው፣ የፍልስፍና አካል ነው። ይህን መጽሐፍ እንደው እድል አግኝቶ የሚያነቡ ሰዎች ወይ መጽሐፉ ለማግኘት ብድር ካላገኙ ጨመቅ አድርገህ እንደው ሀሳቡን ልግለጽ ብትል የዚህ መጽሐፍ ዋና ኮር የሆኑ በርካታ ርዕሶች አሉት። ኢንትረስቲንግ መጽሐፍ ነው እና ሁለት ትላልቅ መጽሐፍትን ነው ወደ በአንድ መጽሐፍ ውስጥ ያደረጋቸው እና ይህን መጽሐፍ ሰብሰብ ባለ መንገድ እንደምትገልጸው ምን ሀሳብ እስቲ በኋላ ላይ ላነሳልክ እችላለሁ። ያው ይሄንን መጽሐፍ መጀመሪያ የፌስቡክ ጓደኞቼን ማለት ነው እስቲ 100 ብር ስጡኝና መጽሐፍ ሰጣቸዋለሁ ብዬ ተቀበልኳቸው። እኔ አንደኛ እኔ አሳታሚ መለመን አልወድም፣ መጠየቅ አልወድም። አመኑኝ፣ እግዚአብሔር ያክብርልኝ። ብዙ የፌስቡክ ፎሎወሮቼ እና ተከታዮቼ አመኑኝ። ራሱ ኤዲት አድርጌ ራሴ በፒዲኤፍ ዲስትሪቢዩት አደረኩት በ100 ብር ማለት ነው። ከዛ በኋላ አንድ ይሄንን መጽሐፍ ያሳተመልኝ ሰው በፒዲኤፍ ኦሬዲ ሃርድ ኮፒ ኑሮ ብለው ብዙዎች ጠየቁኝ። እኔ ሃርድ ኮፒ ለማድረግ የፒዲኤፍ የሸጥኩትን ያው በላውበት እጄ ላይ መቼም አይቀመጥም እና እኔ ያለ ትልቅ ቤተሰብ ለማንዲት ልጅ ተቻለች አንዲት ልጅ ማሳደግ ይናል ብዙ ብር ይፈጃል። አይ ለልጄ ሳይሆን ያጠፋው ማለቴ ያናል መጽሐፍ ላይ ሳት የሚችል ብር የለኝም አይኖርም እና የአናሳ ብሔረሰብ ልጅ ነኝ። አንተ ይቅም የትኛው እንደሆነ ምንድን ነው የአናሳ ቤተሰብ ልጅ ነው። የአናሳ ቤተሰብ ዝቅተኛ መደብ እና እኔ በፒዲኤፍ ሸጬዋለሁ። እኔ በደንብ ተጠቅሜያለሁ ሆነስትሊ ስፒኪንግ ማለት ነው። እና በደንብ ብዙዎቹ አንዳንዶቹ የ100 ሰው አንዳንዶቹ መቼም ጽፈ የምትመሳ ያው ልትበላበት ነው ብላበት ብለው እስቲ የላኩልኝ ነበሩና ከዛ በፒዲኤፍ በመጽሐፍ መልክ ታተመ። መጽሐፍ ድጋሚ የገዙ ሰዎች አሉ። እኔ ምንድነው መሰለ ደስ የማይለኝ ነገር ከሌ መጽሐፌን አንብቦ እንደዚህ አይነት ምን ላይ ሰጥቶኛል እንደዚህ ያሉ እንትሉን ማድረግ ብዙ ደስ አይለኝም። ምናምን የተጠቀሙ ሰዎች እንዳሉ ተስፋ አድርጋለሁ። ተጠቅመናል ብለው የሚሉኝ ሰዎች አሉ። ግን እኔ ይህንን መጽሐፍ
ሳዘጋጅ ከተለያዩ አብዛኛውን ጊዜያቸው ሰባኪ ያልሆኑ ለነገር አካዳሚ ውስጥ ያሳለፉ በመላው ፐብሊክ በሚያምነው በማያምነው የሚታወቁ በሚነሱ ወይንም ሰውን በሚመለከቱ ማናቸውንም ጥያቄዎች ከክርስቲያናዊ ንጽረተ ዓለም አንፃር ለመመለስ የሚሞክሩ በጣም ትልቅ ተጽዕኖ የነበራቸውን ክርስቲያን ፈላስፎችን ስራ መርጬ እንደ ማብራሪያም እንደ ትርጉም ምናምን ዋናው ሐሳቡን የነሱን ሐሳብ ወደ ሰው ለማድረስ ነው የሞከርኩትና ብዙውን የተረጎምኩለት ፖልትሊች ነው። ያው ብዙዎች ፖልትሊችን ግማሹ ክርስቲያን አይደለም ይላል፣ ግማሹ ኤቲስት ነው ይላል። ግን ያው መጽሐፎቹ መንፈሳዊ ክርስቲያን ነው። ሰውየው ክሌም ያደረገውን አይደለም ማለት ይችላል። በጣም ፊሎሶፊካል ነው አብዛኛው ነገር። ምንድነው ግን ራሱን ክርስቲያን አድርጎ ነው ራሱ የሚጠቅሰው። እሱ ክርስቲያን ነው። ሁለተኛ ነገር ደግሞ ከተለመደው አመለካከት ቅቡል ከሆነው ነገር ጋራ የሚያላትመው ነገር ከመጣም ከመላተም ወደ ኋላ አይልም። ሪዝነብል በሆነ መንገድ ሲፈልግ ሎጂክ ነው አይደል? ያ እንትሉ ሎጂካል በሆነ መንገድ ሲፈልግ ያ ሎጂካል የሆነው ነገር ከክርስትና አጥር ካስወጣውም ይወጣና አክሰፕት ያደርጋል በተለያዩ ጉዳዮች ላይ ማለት ነው። በዚህ ምክንያት ብዙዎቹ አይደለም ይሉታል። ግን ኢተርናል ናው የሚል ሙሉ አብዛኛውን ከሱ ነው የወሰድኩት። በሆነ የህይወቴ አጋጣሚ አይ ቲንክ በሀያዎቹ መጀመሪያ ምናምን አጋጣሚ ምንድነው ፊል ያደረኩት ክርስትና ኢዝ ወንደርፉል በጣም አሪፍ ሃይማኖት ነው፣ ግን የሆነ እግዚአብሔር ነው የገለጠው ከሚለው ይልቅ ሂውማን ኢንቨንትድ ነው ብዬ ማሰብ ጀመርኩ። እና ብዙ ተስፋ ቃል እንደዚህ እግዚአብሔር ይሰማል እና የሚለው ነገር ብዙ ሴንስ አልሰጥም ምናምን አለኝና አግኖስቲክ ሆንኩ መሰለኝ። ወይንም ደግሞ አክቹአሊ ክርስቲያን አግኖስቲክ ነው የሆንኩት። ክርስትናን አዝ ፊሎሶፊ ወደው ነበረ ማለት ማርክሲዝም ብለህ ከተቀበል ክርስቲያኒቲ ላይኖር ይችላል ከሚሉት እግዚአብሔር ከእግዚአብሔር ላይሆን ይችላል ይህንን ሀሳብ ያገኙት። ግን ይህንን ክርስትናን ያሰቡት ሰዎች አሜዚንግ ናቸው ብዬ ማሰብ ጀመርኩኝ። ግን አልቻልኩም። ምክንያቱም አይ ላቭ ጂሰስ ምናምንና በዛ ስትራግል ሳደርግ በጣም ያው የምታውቀው ያው ተባራሪ ስብከትና ምናምኑ ብቻ አይደለም ጥያቄን ለመረዳት ስጥር እነዚህን አገኘዋቸው። ክርስትና ሴንስ እንዳለው እውነት እንደሆነ አዚ ሴም ታይም አጥር ዘሎ ማሰብ መጥፎ ኃጢአት እንዳልሆነ እንድረዳ ረዱኝ። እነዚህን ሰዎች ለሰው ለማስተዋወቅ በብዛት እንደነገርኩ የኔ ዓለም ፌስቡክ ነው። ታዋቂ ሰው አይደለሁም፣ ቤትም ምንም ላይ የለሁበትም እና ያለሁት ፌስቡክ ላይ ጥቂት ደግሞ ፌስቡክ ላይ ያናል ታዋቂ አይደለሁም ማለት ጓደኞች ምናምን ነው ያሉኝና ለነሱ ሼር ለማድረግ ነው የሚፈልጉ ሰዎች፣ ጥያቄ የሚፈጠርባቸው ሰዎች፣ ህይወትን በተለያየ መንገድ ማየት የሚፈልጉ ሰዎች ስራዎቻቸውን እንዲያነቡ። ለምሳሌ ሬናልድ ኒቦር እንትን ፕሮፌት ቱ ዘ ፖለቲሽያን ይሉታል፣ ለፖለቲከኞች የተላከ ነብይ ይሉታል። ክርስትናና ፓወር ፖለቲክስ እንዴት ነው? ክርስትና ፖለቲካን እንዴት ነው መረዳት ያለበት? ፖለቲከኞች ምንድነው የሚያደርጉ? ፓወር ምንድነው? እሱ እንደውም አንድ ቁጣና እርቅ ብዬ መሰለኝ እዛ ውስጥ ያስቀመጥኩታልና በሁለተኛው መደቡ ላይ ክርስቲያኖች ይሄ በጣም ይሄ ፓሲፊስት የሆነ በቃ ሁሉ ነገር አልነካም በጸሎት ብቻ ምናምን የሚለው በትውፊትም በመጽሐፍ ቅዱስም ያፈታት ችግር ነው። በትውፊትም ከሰው ልጅ ኔቸር ሂውማን ኔቸርም ጋራ የሚጋጭ ትክክለኛ ያልሆነ ነገር ነውና ብሎ ግን እንዴት ነው ፓወርን ዲል የምናደርገው? ከፓወር ጋር ዲል እንጠቀማለን። ጦርነት ከመጣ እንገላለን፣ እንዋጋለን፣ እንተዋለን። ግን ለምን ዓላማ ለምን ፐርፐዝ ከዛ እንዴት ነው እሱን ሶልቭ የምናደርገው የሚለውን በብዙ ቦታዎቹ ላይ ዲስከስ ያደርጋል። ማርቲን ሉተር ኪንግ ብዙ ሀሳቡን ከሱ ነው የወሰደው። ክሪቲሳይዝ ያደርጋል እንትሉን ይሄ ሞራል ሱፐሪዮሪቲ ነጩ የውሸት የሞራል ሱፐሪዮሪቲውን ክሪቲክ ያደርጋልና አይ ቲንክ በአሜሪካ የውጭ ፖሊሲ ላይ ትልቅ እንትን ነው የጻፈው። አሜሪካ ከሶቪየት ዩኒየን ጋር ትሰለፍ በሚለው ጉዳይ ላይ የናዚ ባርባሪዝም ከማርክሲዝም እንትን ጋር አይገናኝም። ዳስ ዲክታተርሺፕ ግን አትሊስት
መሳይኒክ ነው ኮሚኒዝም። ለሰው ልጆች በጎ አስቦ ነው የተነሳው። ስህተት ምናምን ሊሰራ ይችላል። ሂምሰልፍ ራሱም ኮሚኒስት ነበር የሆነ ጊዜ ላይ እና ሶቪየት ዩኒየን መሳይኒክ ነው ቪዥኑ። ኮሚኒዝም ለሰው ልጅ በጎ ነገር አስቦ ትልቅ ነገር አስቦ ድህነት አስቦ ነው የተነሳው። መንገዱና እንትሉ ልክ አይደለም። ስለዚህ ከሶቪየት ህብረት ጋር ቆሞ ናዚን ማሸነፍ ብሎ ፑሽ ካደረጉ የተጽዕኖ ፈጣሪ ቤተክርስቲያን ሰዎች መካከል አንዱ ነው። በሁለተኛው ዓለም ጦርነት አካባቢና ብናቃቸዋል አይደለ የተሻለ ነገር እናስባለን። የኛ ሀገር እንደዚህ አንዳንድ ጉዳዮች ላይ ሲነሱ በቂ መጽሐፍትም ወይንም ደግሞ ጥሩ ጥሩ ጸሐፊዎቹንም አላገኙ ሊሆን ይችላልና ፊክሽን ሲጻፍ ወይ ፖለቲካ አናሊሲስ ሲሰራ ወይ ቲዮሎጂ ላይ ዲስከስ እናደርግም ምንዘላቸው ምናምን ጉዳዮች አሉና እነዚህን ሰዎች እንደ ኢንትሮዳክሽን አስተዋውቄ ታሪካቸውንም ጽፌያለሁ። ሴስ ሉዊስን በየሱን the weight of glory ብሎ የሚያነሳውን እሱ እንደውም በሄል ያምናል በሲኦል አለ ብሎ ያምናልና እሱን አንስቻለሁና ዋና ዓላማዬ ሐሳባቸውን አይተው አይ ቲንክ የወደዷቸው ሰዎች አሉ ይነገሩኛል። ሌሎችም ሊሆኑ ይችላሉ ያነበቧቸው። አሁንም ቢጠይቁኝ በፒዲኤፍ ሰጣቸዋለሁ። ሃርድ ኮፒ አልሸጠውም፣ በነፃ ነው። ይሄ ፒዲኤፉም በነፃ ነው። ሸቅዬ በልቼበታል። ከሆነ ጊዜ በኋላ ፒዲኤፍ አይሸጥም። አሁን ሌላ እያዘጋጀው አለ እናነሳላ። ስለዚህ ጥሩ መጋቢ ወጥተዋል ማለት ነው። ሰዎች ደርሷቸው አንተ ራስን ከአግኖስቲክነት መልሶ ወደ ክርስትናው አመጣህ ነው ወይስ are you still in the No, I am Christian. You are Christian. ስለዚህ ያኔ እኮ ሙሉ ለሙሉ አለበቃ እኮ ግን መለሳ ፍልስፍናው አትሊስት ትንሽ መንገድ ሞር መለሰ። ከነሱ ይልቅ እንደውም ኒቼ ከነሱ ይልቅ እንደውም ኪርክጋርድ ትልቅ ኢንፍሉዌንስ አድርጓል ህይወቴ ላይ። ስለዚህ እነሱ ደግሞ የሱ ውጤቶች ናቸው። ስለዚህ አንተ የጻፍኩበት ዋናው ምክንያት እንዳንቱ አይነት ስትራግል ውስጥ ላሉ ሰዎች ምናልባት እንዲህ አይነት ነገር ሊጠቅም ይችላል። ይጠቅማል። ስትራግል ለሚያደርጉ ሁሉን ነገር ጥያቄ ውስጥ የሚከቱ የማይጥማቸው ሁሉ ነገር የሆነ ሴንስ አልሰጥ ያላቸው ሰዎች ግን ደግሞ ክርስትና የእግዚአብሔር ጥሪና አብርሆት ስለሆነ ዝም ብላ አውልቀጥለው የምትሄደው ነገር አይደለም። ጋድ ስትራግል ዊዝ ዩ ያልተውኩት ስለበራልኝና ስትራግል ስላደረገኝ ነው እግዚአብሔር ብዬ አምናለሁ። ስለዚህ እንጂ መተው ፈልግ ነበር አክቹአሊ ስለዚህ በእኔ ምርጫ አይደለም ያመንኩት። ግን መተው ፈልግ ነበር ብለሃል። ግን አክቲቭ ነህ አሁንም በክርስትና ወይስ ፓሲቪስት ሆነህ ያው ጌታ ያውቃል እያልክ ነው? ማለት በተለመደው ቋንቋ ቸርች መሄድ፣ አገልግሎት መሳተፍ ምናምን እንደዚህ አይነት ነገር ውስጥ አለ? ቸርች እኔ እናንተ አንድ አይነት ነን። እኔ እንዴት ነው የምሄደው? ሰፈራችን ጋር ሙሉ ፕሮግራም ለምሳሌ ፕሮግራም ከጠሩኝ ለምሳሌ እመርጣለሁ። ያው የሚያሰለቹ ሰባኪ በዛ አይደል አሁን እንትላቸው ላይክ ለምሳሌ እኛ ሰፈር ኪዳነ ምሕረት ቤተክርስቲያን አለች። እዛ ሂጂ ጸልያለሁ፣ ሙሉ ወንጌል ሄዳለሁ አጠገቤ ካለ ቸርች ነው በቃ ጸልያለሁ እሄዳለሁ። ግን ለብዙ ሰው አልናገርም፣ አልጸልይም ምናምን ነው የምለው። ግን በራስህ ግን ስቲል አንተና አምላክ ካልቸራሊ ፕሮቴስታንት ነኝ ግን እኔ ክርስቲያን ነኝ ብዬ ነው በሞር ማምነው ራሴን። ፕሮቴስታንት ነኝ ግን ፕሮቴስታንት በጣም ፕሮቴስታንት በሚለው ሰው ወይንም በሚለው ሴንስ ምናምን ሳይሆን አጠገቤ የቀረበኝ ቦታ እሄዳለሁ። አባልነቴ ካልተባረርኩ የገነት ቸርች አባል ነኝ። አልተባረርኩም። እስካሁን ኦፊሻሊ የደረሰ ደብዳቤ የለም። አይ ብሄድም ይወዱኛል። አምሶላኪ ግን ከዚህ ጋር ተያይዞ ብዙ ጊዜ ፌስቡክ ላይ ከምትላቸው ነገሮች አንደኛ ስለ ፕሮቴስታንቲዝም ስታነሳ እንደው ለአፍሪካ የማይሆን ለኢትዮጵያ መጨረሻ ባሰበት እንደው ያለ ቦታ የመጣ ትላለህ። እስቲ ምን ለማለት ነው? ምንድነው ከጥቂት ንባቢ ወይንም አንደርስታንድ ካደረኩት ነገር ነው። ለምሳሌ 16ኛው ክፍለ ዘመን ላይ ተሐድሶ አውሮፓ ላይ ሲነሳ በነበረው ነገር ላይ እዛው በነበረው ባለው ነገር ላይ በመዋቅሩም በባህሉም በካልቸሩም ላይ እንደዚህ ብድግ ብድግ አድርጎ የመቀባት ነገር ነው ያደረገው። የነበረ ነገር ነው። ምንም አዲስ ያመጣው ነገር የለም። ፕሮቴስታንት አውሮፓ ላይ ያመጣው አዲስ ነገር ምንድነው? በነበረው ላይ ባይኖር ብሎ ወይንም ላይ ይሄንን ቤት መቀባት ማስተካከል ምናምን ነው።
ያደረገው ሶ ሞዲፋይ ያደረገው ያስተካከለው ምናምን ስለዚህ ትውፊቱን የካቶሊክን ተቀብሏል ካልቸሩን ተቀብሏል ተቋሙን ተቀብሏል ለሱና አይደል ተቃውሞ ካልቸሩን ያረመው እንደዚህ የነበረው እንደዚህ ይሁን ነው እንደዚህ የነበረው እንደዚህ ይሁን ነው የሚል እንጂ አውት ኦፍ ዘ ብሉ ምንም በሌለበት አይደለም ያመጣው አንድ እሱ ነው ስለዚህ መጀመሪያ ያለውን ነው ያረመው የሚያውቁትን የነበሩትን ራሳቸው የኖሩበትን ይዛው የራሳቸውን አካባቢ ነው ያስተካከሉት ሉተርን ለማግኘት ካቶሊክ ቸርች መኖር አለባት የግድ ማለት ነው ለዛውም ደግሞ አውሮፓዊቷ ካቶሊክ ቸርች መኖር አለባት ስለዚህ እሱን ነው ያረሙት ሁለተኛ ታስታውስ እንደሆነ የነ ሉተር ሙቭመንት የእንግሊዞቹም አንግሊካን የነገስታቱ መኖር ትልቅ ሚና ተጫውቷል ማለት ምን ልል ነው በቃ ጀርመን ሉትራዊ ነች በቃ ተቀብሏል እንደፈል አሁን ሰው ለምሳሌ ኢትዮጵያ ውስጥ ፕሮቴስታንት ሲባል ማንንም ሰው የፈለገውን እየመጣ የሚተረጉምበት ማንንም ሰው የፈለገውን ቸርች የሚከፍትበት አይደል እንደፈለክ የምትሆንበት በህግ ቀኖና ደጎማ ህግ ስርዓት ምናምን የሌለበት ማን የግለሰብ ነፃነት ብቻ ያለበት አልነበረም እንደሱ አይደል ሶ ሉትራን ናቸው ምክንያቱም በሃይማኖት የተለያየ ማህበረሰብ ወጥ ፖለቲካ አይገነባም ወጥ ባህል አይገነባም ኤሊት አይኖረውም እንዲሆነ ድንብሽብሽ ያለ ነው የሚሆነው ስለዚህ ነገስታቱ ግዛታቸውን ለማስጠበቅ ኃይላቸው ጠንካራ እንዲሆን አንድ ወጥ ሃይማኖት እንዲኖር ይፈልጋሉ በዛ ዘመን ደግሞ ልክ ናቸው ሶ እነ ሉተር ዶሚኔት ያደረጉት ቦታ ላይ ካቶሊክ ነው የሆነው ባፕቲስቶቹ አንድ ሀገር ላይ ባፕቲስት ነው የሆኑት ካልቪኒስቶቹም ካልቪኒስት ነው የሆኑት ኢቭን አሜሪካኖቹ እንኳን ነፃነን ብለው ባሉበት ቦታ ላይ እስከ ለረጅም ጊዜ አንድ ወጥ ሃይማኖት ነው ባፕቲስት ነው ስደተኛ እነሱ ናቸው በጥይትም በጸባይም በጸሎትም ከነሱ ውጪ ማንም እንዲመጣ አይፈልጉም ነበር ኢቭን ሀገረ መንግስት ውስጥ ካቶሊኮች አይ ቲንክ 2 ሰው ነው ትንሽ ናቸው በፕሬዝዳንት ደረጃ 2 አንደኛው ማን ነው እሱ ኬኔዲ ነው እሱንም ያው ሸኙት እና ካልቸሩን ታቋለ ያመንተ ፕሮቴስታንት ነው ስለዚህ ሁለተኛ አንድ የሆነ ሃይማኖት መንግስታዊ ጥበቃ ያስፈልገዋል ምክንያቱም የተዘበራረቀ ነገር ፈጥሮ የጨበራ ተስካር ምናምን እንዳይመስል ከዛ እሱን ተመልክተ ልክ ወደኛ ሀገር ስትመጣ ጭራሽ 60 ሆኖ መጡ ካልቪኒስቶቹ መጡ ፔንቴኮስቶቹ መጡ ሉትራኖቹ መጡ 10 ሰው ይዘው ማለት ነው አሁን እኔ ፔንቴኮስት ነኝ አንተ ሉትራን ነህ አንድ ላይ ፕሮቴስታንት ተብለን እንጠራለን በምን መስፈርት ነው ሶሾ ኢኮኖሚክ እንትን የምንፈጥረው እናንተ ወርልድ ቪው አንፈጥርም አይደል ይሄ ኦኬ ፒላር የሚያገናኙን ምናምን የምንላቸው ነገሮች አሉ ግን ብዙ ነገር ደግሞ ላይ በኢኮኖሚን በተመለከተ ኤሊቲን በተመለከተ ባህልን በተመለከተ ምንስማማባቸው ነገሮች ጭራሽ አይኖሩም ስለዚህ አንዱን ወይ በጸሎት ወይ በጉልበት ማባረር አለበት ገብቷል ዶሚናንት አንድ ቦታ ላይ ዶሚናንት የሆነ ሪሊጅን መኖር አለበት አትሊስት እሱ እንትሉን ጨርሶ የሚሰራውን ሰርቶ ገባ ካልቸሩን ሶሳይቲውን ዩኒፋይድ የሆነ አይደንቲቲ ሰርቶ ዘመኑን አብቅቶ ወይ ለኤቲዝም ግን በኢትዮጵያ ውስጥ በአፍሪካም የራሱ እንትን አለው ግን በኢትዮጵያ ውስጥ መተን ብናየው ግን አሁን ፕሮቴስታንቱ ካልቸር ፈጥሯል ምን አይነት ካልቸር ፔንቴኮስት የሆነ ካልቸር እኮ ምንድነው ያ ካልቸር ሰርጉን እንውሰድ አሁን እኔ ብዙ ጊዜ እላለሁ አይደለም አሁን በቀደምታ ልጅን ድሬስ መጣ ፌስቡክ ላይ መጀመሪያ ያልኩት አስረክበን ወጣን አስረክበን የሚለውን ዘፈን እየዘፈኑ ምክንያቱም በባህላችን ባህሌ እዚህ ሀገር ብታገባ ኖሮ አሁን ለዚህ እንደሚደረገው ሊሆን ይችላል ሌላው ስለሚያስገደኝ ማለት ነው ግን እኔ ግን እንደ ባህላችን በደንብ አናስገባ ሙሽራን ብለን ምናምን ባደርግ ነው የምመርጠው ባህሌ ያ ነው ግን ፕሮቴስታንቱ ወይንም በጠባቡ ስንመለከት ፔንቴኮስቴው ግን ባህል ፈጥሯል የሰርግ ባህል አለው የለቅሶ ባህል አለው እንግዲህ ባህል ከዛ ነው የሚጀምረው እርስ በርሱ ሳይነጋገር በአይን ብቻ እንግዲህ
በብዙ ዓመት ባልና ሚስት የሆኑ ሰዎች አንዳንድ ጊዜ አንዳንድ ቦታ ላይ ቁጭ ብለው ምንም ሳይነጋገሩ ብድግ ብለው ሁለቱም ሲሄዱ ታያለህ። ሂድም አይባባሉ ግን ይተዋወቃል። ፕሮቴስታንቱ አሁን ሲገናኝ የራሱ ያዳበረው ባህል አለ። ስለዚህ በዛ ባህል መሰረት ነው ሀገር እየተፈጠረች አሁን እንግዲህ 30 ሚሊዮን ህዝብ ያለበት ወደዛ አካባቢ የሚጠጋ ፕሮቴስታንት አባል አለ። ስለዚህ ፕሮቴስታንቱ የራሱ ባህል አለው አይደለም ወይ? አሁን የእኛን መጥፎ የሚያደርገው ነገር ምንድን ነው መሰለህ? ሚሽነሪዎቹ የመጡት ክርስቲያን ሀገር ላይ ነው ወይ? በአብዛኛው ሁሉም አካባቢ ላይ ሳይሆን በአብዛኛው ክርስቲያን ወደ ነው። ቤዚካሊ ከክርስትና በወጡ ጽንሰ ሀሳቦች ወደ መሃል ሌሎችም ሩቀው የነበሩ እንኳን እየተካተቱ ተመሳሳይ ባህል እየተፈጠረ ነው። ኔሽን ስቴት ቢውልድ እየተደረገ ነው ከክርስትና በወጣ አስተሳሰብ። እዚህ ላይ መጨመር ሲገባ ይህንን አክሰፕት ማድረግ ሲገባ ሌላ ባህል ይዘህ መጣ። ገባ ሁለት ሀገር ፈጠርክ ማለት ነው። እሱ በብዙ መንገድ ብትተነትነው ብዙ ያመጣው ጣጣ አለ። ስለዚህ የመጀመሪያ ሉትራኖቹም ካልቪኒስቶቹም ምናምን ሲመጡ ኢየሱስ ጌታ ነው ብቻ የሚል በቃ መንፈሳዊ ዘር ጸሎት፣ መጽሐፍ ቅዱስ ማጥናት እንትሉም ብቻ ነው። how we deal with politics, how we deal with ከፖለቲካው ጋር፣ ከኢኮኖሚው ጋር፣ ከካልቸሩ ጋር፣ ከሙዚቃ ጋር፣ ከድግስ ጋር፣ ከለቅሶ ጋር ምንም የለም። ምንም አልሰጡም። ስለዚህ ሰው እንዳልከው በራሱ ግምትና እምነት መንፈሳዊ ነው እያለ ብዙ ነገር መንፈሳዊ ነው እያለ መጠጣት ኃጢአት ነው፣ አለመጠጣት መንፈሳዊ ነው፣ ሰርግ ላይ መጨፈር ኃጢአት ነው፣ በመዝሙር መጨፈር ጽድቅ ነው። ገባ እንደዚህ እያደረገ ምናምን ፈጠረ። ግን እነሱ አንዱ እኛ ጋር መምጣት ያልነበረበት ያው የኦርቶዶክስ ቸርች ኃጢአት ነው። በጉልበትም በጸባይም አለማስገባት ነበረባት። ሞክረዋል። አዎ እኮ ቢሳካ ጥሩ ነበረ። ገባ ምክንያቱም አሁን እኔ እናንተ የምናነሳው ክርስቲያናዊ ጭቅጭቅ እኮ ቸርችም ብትኖር በቃ ታነሳዋለህ። የግድ የሆነ ሌላ እንትን መምጣት አልነበረበትም። በተለይ ደግሞ ወይ ሉትራኖቹ ብቻ ቢመጡ ወይ ካልቪኒስቶቹ ብቻ ቢመጡ በጣም አሪፍ ነበር። ይሄ አሁን አንተ ቅድም ለምሳሌ ካልቸር ፈጥሯል ብለሃል። ያንን ካልቸር የተደራጀ በቃላት በጽሁፍ በንባብ የሚገለጥ የመጽሐፍ ቅዱስ ትውፊት ሎጂክ ያለውን አድርገን እንስራው ብለህ ብትል እኮ ትደናበራለህ አይደለ? ከምን ታስታርቀዋለህ? ከምንም አታስታርቀው። ገባ ቡሄ እኮ ታስታርቀዋለህ። የጌታ ጥምቀትን ታስታርቀዋለህ፣ ሰርግን ታስታርቀዋለህ። በቃ ቸርች ሰታናለች። ለምን ሌላ መቆስቆስ አስፈለገ? ክርስቲያኖች ቤተ መቅደስ ሄደው ቆርበው ምናምን ሰርግ ስነ ስርዓት ያደርጋሉ። ከሶሳይቲው ጋር ግን ከሚያምነውም ከማያምነውም ጋር ግን እየጨፈሩ ምናምን ታስ ሂዩማኒዝምን ለቸርች ነች አይደል የሰጠችው። ሂዩማኒስቲክ መጽሐፍ ቅዱስን የማይቃረን ሂዩማኒስቲክ ሳይዱንም ሰጥታናለች። ስለዚህ እንደ ፓጋን ሀገር ትሪት አድርገው ነው የመጡት። ገባ ልክ ፓጋን ሀገር እንደሚመጣ ነው ወይዛ ኬንያ ወር ኡጋንዳ እንደገቡት ነው እኛ ጋር የመጡት እና ሶሳይቲውን ከክርስቲያን ካልቸር ነጠሉት። ከነበረን ክርስቲያን ካልቸር ነጥለው ሌላ ዝብርቅርቅ ያለ ነገር ፈጠሩ። ሚስዮናውያኖቹ ናቸው ለማለት ብዙ ያስቸግራል። ብቻ በጣም ሰፊ ኬዝ ነው። ሌላው ትልቁ ኮንሰፕት ምንድን ነው? ፕሮቴስታንቲኒዝም የካቶሊክ ካልቸር ቴዎሎጂ ስኩል የቸርች ሲስተም የደረሰበት የእድገት ደረጃ ነው ብዬ አስባለሁ። መጽሐፎቹም እንደሱ ነው አይደለ? እየዘለለ ነው የመጡት። የኦገስቲኒያን የፕላቶኒክ ኒዮፕላቶኒክ አመለካከት እኛ ያ ፍልስፍና ያ ቴዎሎጂካል ስኩል ያ ሊትሬቸር ያ ቋንቋ ያ ባህል የለን። ስለዚህ ምንም የማናውቀውን ጉዳይ አሁን ለምሳሌ የአውሮፓና አንተ በቅርብ ሄደህ ታያቸዋለህ ታውቃቸዋለህ። የአውሮፓ ፕሮቴስታንትን ከኢትዮጵያ ፕሮቴስታንት ጋር የምታስታርቅበት ነገር አለ? የሚመሳሰል ነገርስ አለው? ያው ሌላ ሃይማኖት ቅዱስ በማመኑ በጀነራል ብዙ የሚለይበት ነገር አለ። ኦልድ ስክሪፕቸርን ብሎ እኮ ሲያምን እኮ እሱን ራሱ እኮ አዛብቶ ነው የሚያምነው። እንትሉ ነው እኮ የማያውቀው። ይሄ ምንድነው ዋናው ሄዱ ኤሊቱ ነው ራሱ እኮ ፕሮቴስታንትን የማያውቀው አይደል? ስለዚህ ከእንግሊዘኛው ከምንታገል እዚሁ በራሳችን መኖር ነበረብን ከሚል ሀሳብ ነው። ከዚህ በኋላም ያው
በሕግ ይታገድ ብዬ ብልም በምን በኩል ይታገዳል? ቅድም አንድ ጣል ያረካት ቃል አለች። የፕሮቴስታንቱ መካከል አንድ ከተፈጠረ ትልቅ ክፍተት ኤሊት የራሱ ኤሊት በስነ ስርዓት መፍጠር አልቻለም። አይችልም። ግን ትንሽ እንኳን ይሻላል እየፈጠርን አይደለም። ኤሊቶች ማን ስም ጠቅስ ላይ ነው ማለት ኤሊት የትኛውን ኤሊት? አሁን ቤተክርስቲያን እየተዋቀረች ስትመጣ ማለት ትንሽ መሰረት እየያዘች ባህልም ቤተክርስቲያን ስለ ፕሮቴስታንት ነው እያወራ ያለው። አሁን ፕሮቴስታንት ላለ ማለት ስለ አሁን ይኸኛውን ሳወራ የራሱ የሆነ ማህበረሰብ መፍጠር ሲጀምር የራሱ የተማሩ ሰዎች አሉት። ኤሊቱ እሱ አይደለም። ይሄንን አሁን እየሄድንበት ያለ መንገድ ዲፋይን የሚያደርጉ አለ። አሁን አንተ አሁን ለምሳሌ ዋን ኦፍ አወር ኤሊት ላይክ ለምሳሌ የራስህን አስተዋጽኦ አበርክተሃል። ለምሳሌ ከሙዚቃ አንፃር የፕሮቴስታንትን ባህል ሪሼፕ ለማድረግ ጥረት አድርገሃል። እንግዲህ ያው ሪሰርች የለም ጥናት የለም ይሄን ያህል ነው ማለት ምናምን አይፈልግም። አንተን አሁን እንደ ዓለማዊ የሚያየክ ይበሳል ማለት ነው። ስለዚህ አንተ ነኝ ኤሊቱ የምትለው እንጂ እሱ ኤሊቴ ብሎ አይቀበልም። ህዝብ ደግሞ ኤሊቴ ብሎ ሊቀበል ይገባል። ኤሊቴ ብሎ የማይቀበል ምንድነው? ባዶ ሜዳ ላይ በቀለ ሃይማኖት ስለሆነ ወዴት እንደሚሄድ አያውቅም። ፍሬም ለማድረግ ግራ ይገባዋል። ገባ? አሁን አየ በእኛው መሬት በእኛው ባህል በእኛው ቋንቋ በእኛው አስተሳሰብ በእኛው ስነ ጽሁፍ በእኛው የቴዎሎጂ ቲንኪንግ አድጎ ቢሆን ኖሮ የተለየ ሐሳብ እንኳን ቢኖርህ የክርክሩ አካል እንጂ የምትሆነው ሰይጣን ወደ ቤተክርስቲያን አስርጎ ያስገባው አይደለም የምትባለው። ገባ? መንፈሳዊ ህይወታችን በቃ ጠላት በዚህ ዘመን ያስነሳው ብሎ ነው የሚያስብ ማጆሪቲው ማለት ነው። እንደዛ ነው የሚያስበኝ እኮ ካንተና ኤሊት ነኝ አትበላ። ገባ? አንተም እንደውም እንዴት ነገር ነህ? እንዴት ብሎ ነው አክሰፕት የሚያደርግ? ባክ አርጓል ብሎ ነው አክሰፕት የሚያደርግ። ቸርች እየሄድክ እያገለግል ክርስቲያን ነኝ ክሌም እያደረክ። ስለዚህ አሁን እኔ እናንተ ኤሊት ሊፈጥር የማይችልም። ቅድም እኮ ነገር ያለው ግን የራሱን የመሰለውን ግን ኤሊት እኮ ፈጥሯል እኮ ማለት በዛ ውስጥ እርስ በርሱ እኮ የሚጠቃቀፍ የሚደጋገፍ ኤሊት አለ። ይህንኑ መስመር አሁን ለምሳሌ በሙዚቃ መጣሁ አይደለም። በሙዚቃ በኩል እዚህ ወክል ተሳስተናል አልኩ። እኔ ብዙ ጊዜ እንደውም ውጪ በጻፊ በእንግሊዝኛም አለ ቤታታው ቤተኛ እና ባለቤቴ ያው በዚህ ነገር ላይ በተጻፈው ነገር ላይ ከሰዎች ጋር ኢንትሮዲዩስ ታደርገኝ መጽሐፍ ጽፏል ባለቤቴ በዚህ ጉዳይ ላይ ሲሉ ከዛ ፈረንጆቹ ምንድነው መጽሐፉ ሲሉኝ መጽሐፉማ ብዬ አሁን ሴኩላር ሙዚቃ ታያቸዋል ፊታቸው ላይ ወዲያው ኢሹ የሚል ነገር ይመጣል። ለእኛ ነው ኢሹ በጣም ይሆናል። ለእነሱ ብዙም ትልቅ መጠጥ ኢሹ ነው። ለእነሱ ለእኛ ትልቅ ጉዳይ ነው። እየቀመጠ አስቀምቅመው በጻፈው መጽሐፍ ሉተር የባለቤቱን ቢራ በጣም የሙገሳ ደብዳቤ ጽፍላት ነበር። ከወይን ከሙዚቃና እንትን አርቅም ትልልቆቹ ቴዎሎጂያን ያጨሱ ነበር። አሁን በድንጋይ ልታስደበድበኝ ነው ወይንስ ኤሊትነትን የበለጠ ልታረቀው ነው? ይገባኛል ልትል የፈለግከው ግን በዛው በራሱ ውስጥ ግን በጴንጤቆስት ሆን በለው በዚህ በፕሮቴስታንቱ አካባቢ በለው የራሱ ኤሊት ግን የሚቀበለው ኤሊት ግን አለው። እሱ በመሰለው መንገድ የጻፈለትን እሱ ባለው ቴዎሎጂ መንገድ የሄደለትን ኤሊት አለው። የኔ አይነቱን ላይቀበል ይችላል። ግን እኔ አሁንም ያው ክርስቲያን ነኝ። አሁን በዋይድ ፒክቸር ፕሮቴስታንት ነኝ። ጠበብ ያደረክ ስትመጣ ሉተራን ነኝ። እኔ እንደዛ ነው ብዬ ነው የማምነው። ኦፍኮርስ ሉተራኖቹ ራሳቸው ሉተራን ነው ወይ ይቀበሉኛል? እሱ ቅድም እንዳልከው ሊሆን ይችላል። ግን እኔ ራሴን የምገልጥበት መንገድ አለኝ። እኔ ደግሞ ኤሊት የሆንኩላቸው ወይም ደግሞ አስተሳሰብን የወደዱልኝ ደግሞ በዚህ ማህበረሰብ ውስጥ ደግሞ አሉ። ሙሉ ለሙሉ አይደለም ሁሉም። ግን እኔ ዋይደር ፒክቸር ግን ኤሊት ስንፈጥር ለአንድ ሶሳይቲው መጀመሪያ ወደ አእምሮ የሚመጣ አሁን ለምሳሌ ወደ ፖለቲካ ውስጥ እንዳንገባ ነው እንጂ አንድ የሆነው የኦሮሞ ትግል የኦሮሞ ነፃነትን የሌፈ ምናምን ሲባል ሰው ሁሉ አእምሮ የሚመጡ ኤሊቶች አሉ። ወደ አሁኑ የሚመጡ እናንትና ብለን እኛም እናስቀምጣቸዋለን። ፕሮቴስታንቱ እንደዚህ አይነት ኤሊት መፍጠር አልቻለም ነው ብለህ የምታስበው? ኤሊት ብሎ ሲያስብ ቫኪዩም ነው የሚሰማህ? የሉም ብለህ ነው የምታስበው ወይስ አሉ? ግን አሁን እንግዲህ ብዙ ጊዜ አይደል ኤሊት የሚለውን ትርጉም በአማርኛው ምን እንበል ኤሊት
ሊቅ ሆኖ ያ ሶሳይቲው ሊቄ ነው ብሎ ተቀብሎታል። ግን ሶሳይቲው ግን ተቀብሎታል። ሊቄ ነው ብሎ አክሰፕት አድርጎታል። ኢን ዋይደር ሴንስ ግን ስሞል ግሩፕ ደግሞ አለ ነው የሰው እኮ ሀሳብ እኮ አሁን ለምሳሌ አንዱን ኤሊት ለምሳሌ ኤልያስ መልካን እናንሳ። ለምሳሌ በሙዚቃ ለምሳሌ ኤልያስ መልካን እናንሳ። ኤልያስ መልካ የኢትዮጵያን ሙዚቃ ኢንፍሉዌንስ አድርጓል አይደል? ሙዚቃውን ሳይሆን ግጥሙን እና እንትሎቹን ድርሰቶቹን በተቻለው መጠን ክርስቲያን ሂዩማኒዝምን በሙዚቃ ውስጥ ለማድረግ ወጥቷል። ግን አሳደነው ገፍተነው የኛ አካል እንዳልሆነ ሲሰማ ነው። አሁን ቅድም አንድ ነገር ላሳየክ፣ በረከታችንንና መርገማችንን ማለት ነው። የፕሮቴስታንት በረከት ምንድነው? ከራሱ ከፕሮቴስታንት ሐሳብ በተለይ ደግሞ እኛ ጋር ከከባው ከፔንቴኮስታል እንትን ሐሳብ አለ አይደለ? አንድን ሰው በጸሎትና በፍቅር እንጂ በጥላቻ ወደ አንተ ልታመጣው አይገባም የሚለው ስር የሰደደው አስተሳሰብ በኃጢአት እንዳለን ቢያውቁም ያው ኃጢአት ብለው ቢሉትም አይሰድብህም፣ አይደበድብህም፣ አያጠቃህም። ስለዚህ እንደውም የበለጠ ሊወድ ይችላል ዓለማዊ ወንድማችን ብሎ ይጸልይ በየቀኑ ሊያስታውሱ ይችላሉ። አንዱ የኛ ካልቸር በረከቱ የፕሮቴስታንት ካልቸር በረከቱ ምንድነው? ሚስ አርጋሃል ብሎ ሚስ ያላረከውን ያልተሳሳትከውን ነገር ልክ የሆንከውን ነገር ሪጀክት ያደርግባል ዝም ብሎ በጭፍን ባህሉን ስለነካበት ምናምን። ግን እንደዛም ሆኖ ግን አይገልህም፣ አይደበድብህም፣ አያርቅህም፣ አይሸሽህም። ጓደኞችህ ስቲል ጓደኞችህ ናቸው አይደል? ናቸው። አሁንም ስቲል የልጅነት ሰንዴ ስኩል አብሬ ያደኳቸው ጓደኞቼ ናቸው። በዓለም ያለው ወንድማችን እና አንዱ የፕሮቴስታንት ኢትዮጵያ ውስጥ በረከቱ እሱ ነው። መቼ ይጠፋል የሚለውን አላውቅም። አሁን አንተ እሱን ኢንተርቴን ታደርጋለህ፣ እኔ እሱን ኢንተርቴን አደርጋለሁ። አንድ እሱ ነው። ሁለተኛ ይሄ እላይ ሆኖ ነባሩን ባህል የሚያስጠብቀው ሃርድ ላይነር ነው የሚባለው። እሱን እየፈራ ግን አይ እነሱ የሚሉት እኮ ልክ ነው ብሎ የሚቀበለው ደግሞ ይሄ ሁለተኛው ዌቭ ላይ የመጣ ጄኔሬሽን አለ አይደለ? ይሄ ምንድነው እንደ መጀመር ይሄ ተሰብኮለት የመጣው ሳይሆን ተወልዶ ያደገው ምናምን እሱ አለ። ይሄ ፕሮቴስታንት ካልቸር እና ሪሊጅን የሆነለት ሶሳይቲ መጥቷል። እሱ ቢደብረው ኦኬ ታስ ናይስ ምናምን ብሎ እስቲ ድል እንስጣቸው ምናምን ብሎ ይሰማል። ኤሊት በሚለው ሴንስ ግን በሙዚቃ በልብ ወለድ አይ ቲንክ እንተላ ምረት ደበበ ፔንቴ ነው ሰላጋው ልብ ወለድ አይጣላም ኢትዮጵያ በስነ ጽሁፍ በፊልም በተለያዩ መንገድ ኤሊት እንዳታወጣ አንተ አሁን አየህ ጴንጤ ነህ ሲባል ቸርች መሄድ አለብህ፣ መጽሐፍ ቅዱስ መያዝ አለብህ፣ መጸለይ አለብህ፣ ብዙ ነገር ላይ በኢየሱስ ስም ማለት አለብህ። ገባ? በስ ይሄንን በፊት ለፊት ማሳየት አለብህ፣ መንፈሳዊ መሆንን ማሳየት አለብህ። ከዛ ሰው በሌለበት ዓለማዊ ብትሆን ችግር የለውም። this is our culture ገባ? ብቻ ግን አደባባይ ላይ እንትን ላይ እኮ ጌታን አሁን ለምሳሌ ላይ ካንታው ለምሳሌ በማንኛውም ሰው በሚመለከት ጉዳይ የሆነ ቲቪ ላይ ብትቀርብ ወይ የሆነ ስብሰባ ላይ ብትቀርብ እኮ እንዴት ኢየሱስ ጌታ ነው አይልም ብለው እኮ ያኮርፈዋል። ገባ? ሴትል አለ። ስለዚህ ኤሊት ለማብቀል ግራውንድ የያዘ እንትን መኖር አለበት፣ ወጥ የሆነ ካልቸር መኖር። እሱን ልናበቅል እንችል የነበረው ምን ቢሆን ነበር ብዬ አስባለሁ መሰለህ ዮኒ? ወይ ሉትራን ወይ ካልቪኒስቶቹ ወይ ፔንቴኮስቶቹ ብቻ ማጆሪቲ፣ ቢያንስ ማጆሪቲ እነሱ ብቻ ብንሆን ቴዎሎጂካሊም በወግም በትውፊትም እነሱ ብቻ ብንሆን እሱ እድል ነበረን። ግን አሁን ለዛ ነው እኔ አሁን ብዙ ጊዜ ከጓደኞቼ ጋር ምናምን ስል ክርስትና ኢትዮጵያ ውስጥ ሰርቫይቭ ማድረግ ካለበት እግዚአብሔር ከዚህ በኋላ ሰው ጴንጤ እንዳያደርግ ኦርቶዶክስ ቸርች እንድትጠነክር ምናምን አፍቅ ካልበለዚያ ይሄኛው ኤቲስት ነው የሚሆነው፣ ወይንም ደግሞ ቸርችለስ እየሆነ ነው የሚመጣው። ኤሊት ካልሰጠኸው፣ ካልቸር ካልሰጠኸው፣ አይደንቲቲ ካልሰጠው ሁሌ እየጸለየ ሁሌ ጾም ጸሎት እየያዘ ሁሌ መንፈሳዊ የሆነ አይዘልቅ፣ ይደክመዋል። ገባ? ስለዚህ ቢራ ያማረው ቀን ከቸርች ይጠፋል። ኤቲስት ታደርገዋለህ ማለት ነው። ያልተከለከለ ነገር እየከለከልክ ኃጢአት ያለው ነገር ሁሉ እንዳለ ኃጢአት እያደረክበት ከጓደኞቹ ጋር ሄዶ ሙዚቃ ታለንቱን ፊልም ፊክሽን ምናምን መጽሐፍን እንዳለ ይሄ ልጅ ዓለማዊ የሆነ ባክ አረገ እያልክበት
ግን አሁን እኮ ሙዚቃው ብቻ እንጂ የቀረው እኮ ፊልሙንማ ተቆጣጥረናል እኮ። የኛው ልጆች አይደሉም እንደ ጠቅላላ ምን ፊልም ምን ማን ከእነንትና ጀምሮ ሳሳማሉ የኛው ጉድ ናቸው አይደለም። ትላልቅ ፊልም አክተሮች እኮ አሁን እኮ ያሉት እኮ ፔንቲዮ አሁን ባለፈው 8 ዓመት ከእነንትና ጀምረ ባለፈው 8 ዓመት ፔንቲዮ ነው ሳይቆጠር። እሺ አንዳንዱ ፍርሃትን እጋራዋለሁ እኔ የኢትዮጵያ በቀጥታ ፌስቡክ ላይም ጽፌዋለሁ። አንድም በኋላ የምንቀርጸው አንድ ፖድካስትም አለ። የኢትዮጵያ ኢቫንጀሊካል ብሊቨርስ ወይም በእኔ አገላለጽ ብዙ ጊዜ ማጆሪቲ ፔንቴኮስቴ ስለሆነ የኢትዮጵያ ፔንቴኮስታልስ እድሜው በጣም ከባድ ፈተና ውስጥ ከሚገባበት ነገር አንደኛው ኤግዛጅሬትድ የሆነ ወደ ሪል ያልተጠጋ በጣም አርቲፊሻል የመሰለ ነገርን ኢንተርቴን ያደርጋል በጣም ቅድም አሁን እንዳልከው። ከዛ በኋላ ላይፍ በጣም ሲያጋጥመው ኮራፕትድ ነው። ፖለቲካ ውስጥም ሲገባ ሌላ እንትን ይሆናል። የቤተክርስቲያን መሬቱን ሲመጣ ብዙ ነገር እንትን ይላል። ከዛ በኋላ የሚመጣው እያደገ ከታች የመጣው ሶሳይቲ ያንን ሳይ አብዛኞቹ ልጆች ከቸርች የመራቃቸው ምክንያት በጣም ይፈጥናል። ከሌሎቹ ከምዕራባውያኖቹ የበለጠ ይሆናል ነው። እኔ ይፈጥናል ባይ ነኝ። የምዕራባውያኖቹ በተለይ የቤተክርስቲያን ድክመት በጣም የመጣው ከሰከንድ ወርልድ ዋር በኋላ ባዩት ሪዛልት አሁን ቅድም እንዳልከው ነው። ሂትለርን የሚያክል ሰይጣናዊ ሰው እና ያን ሁሉ ግፍ የሰራን ሰው ቤተክርስቲያን ግን ደግፋ ይዛ ነበር እና ያንን ያየ ጀነሬሽን ብቻ ሳይሆን በሌሎች ሀገሮችም የነበሩ መሪዎች ያንን እያየ ከዛ በኋላ የመጣው በተለይ የሂፒ ጀነሬሽኑ ከሰባ ምናምን መጣው እንዴት ሊሆን ይችላል ብሎ ቤተክርስቲያን ሪጀክት እያደረገ መጣ። በዛው እየገፋ መጣ። አሁን በአሜሪካም ሌላ ቤተክርስቲያን የሚያናጋው ዌቭ ነው እያየን የመጣ ነው። ወደ ስነ መለኮቱ ትንሽ መለስ ስንል አንድ በፌስቡክ ላይ በቀደም የጻፍከውና እንደውም በጣም ለኔ ኢንትረስት ያደረገኝ አንድ አባባል ጽፈ ነበረ። ቲዮሎጂ ኢዝ ዘ ማዘር ኦፍ ኦል ሳይንስ የሚለው የጥንቶቹ አባቶች አባባል በጣም ትክክለኛ ነገር ነው። ቲዮሎጂ እንጂ ፍልስፍና ወይም ፖለቲካል ሳይንስ ሀገር አልወለደም ትላለህ። በጣም ወድጄዋለሁ አባባሉ። ትንሽ በለው እስኪ ምን ማለት ነው? እኛ ረጅም ዘመናችን የክርስቲያን ሀገር ነን። ግን የክርስቲያን ሀገር ብንሆንም ግን ሙሉን አይደለንም። ሙሉን አይደለንም። ምን ማለት ነው? ሌሎችም አሉ። አሁን የክርስቲያን ሀገር አይደለንም። የክርስቲያን ሀገር ነን ብዬ ስለው ምንድነው ባህላዊውንም በለው የትምህርት ስርዓቱን ቤተመንግስቱንና የማዕከላዊውን ባህልና ቋንቋ ኮንትሮል ያደረገውን ማለት ነው። ክርስቲያናዊ ሀገር ነን። ዝም ብዬ ውሃውን ስጠጣ ይሄ ልጅ አንደኛው ኮመንት ምን ታውቃለህ? ታች ብዙ ጊዜ የሚሰጡን ያው ቀልድ ነስታችም ትኖራለች በኋላ ለእንግዳ በቂ ውሃ አትሰጥም የሚል ኮመንት አይቻለሁ። እኔ ደግሞ 10 እንደዚህ ሲል ይሄ ልጅ ይጠጣል። ስለዚህ ውሃ ያስፈልጋል። ጥሩ ብሬክ ነው። ውሃ ያስፈልገኛል እንጂ በክርስቲያን ያልሆነ ብዙ ቦታ አለ። ክርስትና ያልደረሰበት ብዙ ቦታ አለ። ምን ልል ነው? ኮሚኒዝምን አመጣንና የትምህርት ስርዓቱን፣ ኢኮኖሚውን፣ ባህሉን ዲፋይን እንዲያደርግ እድል ሰጠ። አሁንም ሌላም ነገር እናመጣና እንደሱ እንዲያደርግ እድል እንሰጠዋለን። በዚህ ውስጥ ግን ክርስትና የሃይማኖት አባቶች ተገኝተው ይጸልዩ ሳይሆን በሚለው ሴንስ ሳይሆን እንደ ጽንሰ ሀሳብ እንደ አይዲያ ክርስቲያን ሂዩማኒዝም ፖለቲካውን፣ ሶሻል ላይፉን፣ ካልቸሩን ኢንፍሉዌንስ እንዲያደርግ እድል አይሰጠውም። እንድንወያይበት እድል አይሰጠውም። ምን አይነት ኢኮኖሚ እንከተል፣ ከዛ ከክርስትና የምንወስደው ቫልዩ ምንድነው? ኢኮኖሚያችን ላይ ፖለቲካ ምን አይነት ፖለቲካ እንከተል፣ ምንድነው እንደ ኮንትሪቢዩት ማድረግ የሚገባል የሚለውን ሀሳብ አንስተን ዲስከስ አናደርግም። ለምሳሌ ሁሉም ሰው በሚያውቀው ከብዙ ውድቀታቸው፣ ከብዙ ድካማቸው ጋራ፣ ከብዙ የታሪክ ስህተታቸው ጋራ የአሜሪካ መስራች አባቶች ሁሉም ሰው በእግዚአብሔር አምሳል ስለተፈጠረ ሁሉም ሰው እኩል ነው ብለው ነው የጀመሩት።
መሬት ላይ እኩል ያልሆኑ ነገሮች በሂደት እየተጨፈለቁ እኩል ለመሆን ጥረት ያደረጉት የፕሪንሲፕሉ እዛች ጋር ስለሆነ ነው። ከየትኛውም ደግሞ የተሻለው እሱ ሆኗል። ሌላው ሶሳይቲክን የሚያስተሳስርልህ ገመድ ነው። የሶሳይቲክን ለአንድ ዓላማ፣ ለአንድ ሩጫ፣ ለአንድ ግብ አብሮ እንዲሰለፍ የሚያደርገው ጉዳይ ነው። ሶ በዚህ መንገድ ሄደን ይህንን እናድርገው። ለምን እናድርገው? ክርስትና ይህንን ስለሚፈቅድ ብለን ካልቸሩን ከክርስትና አንጻር ሶልቭ ልናደርገው ልናርመው እንችላለን። ለምሳሌ እግር ኳስን እናንሳ። ለምሳሌ በእኛ እግር ኳስ ላይ ሲስተሙ ፓጋን ችጋራም ነው። የተጫዋቾችን ችሎታ ማለት አሁን አንተ ለምሳሌ ጌታን ተቀበሉ ልትል አይገባም ለኳስ ተጫዋቾች። ግን ኢፍ ዩ አር ክርስቲያን እና ክርስቲያን ቫልዩ ኖሮ ኳሱን ብትመራው ምንድነው ማድረግ ያለብህ? ክርስቲያን የሰው ልጅ እንዲያድግ፣ እንዲሻሻል፣ ታለንቱ እንዲወጣ መልካም ነገር ማድረግ አይደለ? ሰውየውን ብር ለመቀበል ብለህ ችሎታ ያለውን ልጅ አቅም ያለውን ልጅ አባረ ገለው ገባ። አንተ እንደውም የወደቀውን አንስተ ታለንት ፈልገህ የሆነ ቦታ ማድረስ አልቲሜት ግቤ ነው። ይህን ግብ ደግሞ ያገኘሁት ከክርስቲያኑ ብለህ የምታስብ ሰው ብትሆንስ? ገብቷል? በቃ ሪሊ የክርስቲያን አይዲያ ድራይቭ የሚያደርግ ሰው ብትሆን ምን ሊፈጠር እንደሚችል አስብ። ስለዚህ ካልቸራችን ላይ ከየት ነው የመጣውን ስትመለከት ውሸት ኃጢአት ነው ብለን እናስባለን አይደለ? ግን ውሸት እኛ እንደ ባህል ያው ውሸት አምነን አይደለ? ኤቭሪቲንግ ማንም ሰው ውሸትን ከክርስትና አንጻር መጥቶ ቻሌንጅ ምናምን ያደረገ የለም። ትምህርት ሲስተማችን ላይ የለም፣ ሚዲያችን ላይ የለም፣ ፊክሽናችን ላይ የለም። እንደውም አብዛኛው ፓጋን ነው እና ኤቲስት ነው። እንደውም ክርስትናን ማንጓጠጥ፣ ማሽሟጠጥ፣ ክርስትና እንዳለ ኃጢአት እንዳደረገ ማሾፍ እንጂ እንደ ክርስቲያን ነኝ ብለህ እንደ ክርስቲያን ለምን አልኖርክም ብሎ አይደለም ጥያቄ። በቃ እንደውም እሱ ነው የጎዳን፣ እሱ ነው ያጠፋን ምናምን ላላ ክርስትና አይደለም የጎዳን ወይ ያጠፋን። እንደ ክርስቲያን አስተሳሰብ አለመኖራችን ነው። ወይንም ክርስቲያን ነኝ እያልን ከመናገራችን በፊት ክርስቲያን መሆን የሚቀድመውን መሆን ስላልቻለን ነው። እሱን ቻሌንጅ የሚያደርግ ፍልስፍና፣ ሊትሬቸር፣ ሙቪ፣ ሚውዚክ ምናምን መምጣት አለበት። ደረጀ ወንጌል ነው እንዳለው ማለት ነው። ግን አሁን እንትኑ እዚህ ጋር የጻፍከው ላይ ግን ቲዮሎጂ ማዘር ኦፍ ሳይንስ የሚለው እንዴት አገናኝተው ነው? ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። ሳይንስ ሌላ ጉዳይ ነው። ፖለቲካውም ምኑም ያለው በዛ ስር ነው። ቅድም ስናወራው ምን ሀሳብ ነበረ? ለምሳሌ የአድዋን ጦርነት ብንወስድ ለምሳሌ ቴዎሎጂው ነው ዋና የመራው የሚል ሀሳብ አለ። ምን ለማለት ነው እኮ ድራይቭ አድርገው ያገኙት ከቴዎሎጂ ነው የሁሉንም ሀሳብ። አንዱ እኮ ለምሳሌ ሳይንስ ክርስቲያን ኔሽን ላይ ለምን አደገ? ምክንያቱም የእግዚአብሔር አምሳል በእኛ ውስጥ መፍጠር የሚለውን ሀሳብ የሚያውቀው የክርስቲያን ምድር ነው። ን ክሬቲቪቲ መጣ። ግን እሱ ደግሞ ቻለንጅ ይሆናል እኮ አሁን ሳይንስ በቻይናም አድጓል፣ በኤዥያ ውስጥም ትልቅ ቦታ አለው። ግን ክርስቲያን ባልሆኑት እንዲሁም ክርስቲያኖች ጭራሽ ምንም ቦታ በሌለ ቦታ ላይ በጣም ትላልቅ ቦታ ደርሷል። ስለዚህ ክርስትናው እንዴት አድርጎ ነው በቴዎሎጂ ወይንስ የእነሱንም ሃይማኖት እና ቴዎሎጂ ለምሳሌ ኤዥያ ላይ ለምሳሌ የአውሮፓ ክርስትና ምንድነው ሳይንስ ክርስትና ባለበት ምድር ላይ ነው የበቀለው ያደገው። ግን ከዛ ወደ ሌሎች ቦታ ተስፋፍቷል። ሌሎች ቦታ ግን በጣም በፍጥነት ተቀብለውታል። ቻይና ክርስትና የለም፣ ሳይንስ ግን በጣም አድጓል። ኤዥያ ክርስትና የለም፣ ጃፓን ክርስትና የለም፣ ኦልሞስት ግን በጣም አድጓል። ቻሌንጅ አይሆንም ማለት ነው። ምን ማለቴ ነው? የመጀመሪያዎቹን ትልልቆቹ ሀሳቢዎች ክርስቲያን ምድር ላይ የነበሩ ናቸው አይደል? አይደለም። አሁንም እሱ ሙግት አለው እንዴ። ኤዥያኖች በጣም ትላልቅ የፈጠራ ሰዎች አሏቸው። አሁን ቻይና አሁን እያልኩ አይደለም። እንደመነሻ የኢንዱስትሪ ሪቮሉሽን እና
ትልልቆቹን ከፊት ለፊት የምናያቸውን ብለን ነው እንጂ በኋላ ላይ ዳብሯል። እኔ አርጊው ላደርግ የምፈልገው ይሄን አስተሳሰብ ብዙም ስለማይመቸኝ ነው። ይሄ ክርስቲያኑ ክሌም ያደርገዋል በጣም ግን ምንም ክርስትና በሌለበት ቦታ ጃፓን ለምሳሌ ያህል ክርስትና መስላትን ግን በጣም የትና የተደረሰ ሀገር ነው። ሳይንስ የት ነው የጀመረው? ሳይንስ ጃፓንም ነበር ቻይናም አይ ኖ እነሱ እኮ በኋላ ላይ ሲያዩ አውሮፓውያኖቹ እሱ አውሮፓውያኖቹ ከሬኔሳንስ በኋላ ማደግ ሲጀምሩ ሳይንሱ ግን የመጠቀው ነገር ግን አርሊ ታይም ነበር። ለምሳሌ ስነ ጽሁፍ ብትወስድ መጽሐፍ ብትወስድ ሌታስ እኮ እንትን አይደለ ኢንስቲቱሽናል አካዳሚውም ካቶሊክ ፕሮቴስታንት ኤንድ ኦርቶዶክስ ቤተክርስቲያን አውሮፓ ላይ የነበረውን አይነት ከሬኔሳንስ በኋላ የነበረውን እንዳለ ኮፒ አድርገው ወሰዱ። ሲወስዱ እንደውም በጣም ፈርታላይዝድ ሆነ እዚህ እንደውም ሳይንቲስቶቹ ብዙ መከራ አይተዋል። ለምሳሌ ምድር ክብ ነች ሲሉ እዛ ኤግዚስት አድርጎ ቀድሞ ከነበረው የክርስቲያን ባህልና ወጋ መጋጨት አስፈልጓቸዋል። ኤዥያ ላይ እንዲህ አይነት ችግር አልገጠማቸውም። ግን ቀድሞ የቀድሞ ክሬቲቪቲን በብዛት ያመጡት ግን ክርስቲያኖች ብቻ ሳይሆን በጣም ዲቮትድ የነበሩ ክርስቲያኖችም ናቸው። ኢቨን ኤቲስቶቹን ዊ ካን ሴይ ዘም ክርስቲያን። ግን እዚህ ላይ ያለው አርጊመንት አሁንም እያወራን ያለ ነው ላለፈው 300-400 ዓመት ያለውን ጉዳይ ነው። ግን ሳይንስ በጣም ስር ተክሎ ከዛ በፊትም ሙስሊም ሀገር ላይ ኤግዛክትሊ አሁን እሱ አረብ ሀገር ኢቭን ቁጥር የሰጠን ቲዮሎጂ እሱ ላይ ነው። ቲዮሎጂ የሚለው ነገር የክርስቲያን ቲዮሎጂ ብቻ ሳይሆን የሌላውን ቲዮሎጂ በዚህ የምትጨምረው ከሆነ ቲዮሎጂ ነው ያልኩት። አሁን በቀደም ታይላንድ ነበርኩ እኔ ብዙ ሀገር ይጃሉ እንደዛ አይነት ሀገር ንጹህ ሀገር በጣም እና ከመገረም የተነሳ ከሰዎች ጋር ሰዋሪ ነበር። የንጽህና ምክንያቱ ምንድነው? ሃይማኖቱ ነው። ሱቁ ሲገቡ እንኳን ጫማ ያወልቃሉ። ያ አስተሳሰብ ለምን መጣ? ኖት ክርስቲያን እኔ አም ኖት ሴይንግ ክርስቲያን ቲዮሎጂ። በዛው መጠን ደግሞ ህንድም ደግሞ ሄጄ አይቻለሁ። ህንዶች እንዳይቀየሙ በጣም ቆሻሻ ነው ከተማው። ኤግዛክትሊ ነገሮችን የሚያዩበት መንገድ ወርልድ ቪዋቸው የሚያዩበት መንገድ ከሃይማኖቱ የመነጨ ነው። የሚወደው ቴዎሎጂ ነው። ኤግዛክትሊ አሁን ታይላንድ ስትሄድ የምታየውን ትህትናና በጣም ትህትና የውሸት አይደለም። በጣም ከልባቸው ነው ሰርቭ ያደርገዋል። ስለተከፈለው ስላልተከፈለው ምናምን አይደለም። ካልቸር ውስጥ አለ በደንብ አንተን ሰርቭ ማድረግ ትክክለኛ ነገር ነው ብሎ እንግዲህ በቤተሰብ ውስጥ ያደገ ነገር ነው። ያንኑ ካልቸር ደግሞ ሌላ ቦታ ስታይ ደግሞ ላታገኘው ትችላል። ለምንድን ነው ብለህ ደግሞ ወደኋላ ቆፍረህ ብትሄድ ከሃይማኖቱ ጋር ተገናኝቶ የሚኒሊክን ጉዳይ ቲዮሎጂ ስትለኝ ሰፋ ያለ ነው። አድዋ ለምሳሌ ስትመለከት ያ ሰፋ ያለ ነው። ቲዮሎጂ ኢን ኤሴንስ ዘ ኤሴንስ ኦፍ ዘ ዲቫይን ማለት ነው እና ዘ ኖሌጅ ኦፍ ዘ ዲቫይን ነው። የትኛው ደካማ ነው፣ የትኛው ጠንካራ ነው፣ የትኛው ለሰው ልጅ ሙሉ የሆነ ምስል እና ጥያቄ መልስ የሰጠ የትኛው ቴዎሎጂ ነው፣ እሱ ሌላ ክርክር ነው። ግን ቴዎሎጂ ነው ህይወትን ምንድን ነው እንደውም ይላሉ አይደለ ካልቸር እንትን ሪሊጅን ኢዝ ዘ ኤሴንስ ኦፍ ካልቸር ይላሉ አይደለ። ካልቸር ከሪሊጅን ነው የወጣው። ለምሳሌ እነዛው ተዋጊዎች መሪው ሚኒሊክ ዘመኑም እንደዛ ሆኖ የክርስቲያን ምድር ባይሆን የምናሸንፍ ይመስል ነበር? ሞስት ላይክሊ አናሸንፍም። ምክንያቱም ዋና የጦርነቱ መቀስቀሻ ከነበረው አንደኛው የእምነት ጉዳይ ነው። የጦርነቱ መቀስቀሻ ብቻ ሳይሆን አክቹዋሊ ኮሎናይዜሽንንም እኮ የጦርነቱ ለጦርነቱ ልቡ እንዲነሳሳ ካደረገው አዋጅ ውስጥ አንደኛው እሱ ነው። አክቹዋሊ እኮ ኮሎናይዜሽን ራሱ እኮ የክርስትና ውጤት ነው። ልክ ነህ። ጎልድ ግሎሪ ኤንድ ሪሊጅን ነው አይደለ? እንደውም ሪሊጅኑ ባይኖር ክርስትና ቴዎሎጂ ባይኖር ኖሮ ኮሎናይዜሽን አይመጣም። the 3 CCs የሚሏቸው ለምሳሌ እርግጠኛ ነኝ በገጠሪቱ ኢትዮጵያ ውስጥ በሰሜንም በደቡብ ምናምንም ብትሄድ ሚኒሊክ ማን እንደሆነ እንኳን የማያውቀው ሰው ይኖራል በዛ ዘመን። ግን ኢትዮጵያ የቃል ኪዳን ምድር ነች የሚለው ቴዎሎጂ ነው ያሸነፈው። ለሱ ነው ሰው የሞተው። ከእግዚአብሔር የቃል ኪዳን ምድሩን ነው የጠበቀው፣ ፕሮቴክት ያደረገው ከወራሪ። ሰው ሃይማኖትህን፣ ርስትህን፣ ሚስትህን እንትላሉ። ከዛ በኋላ ደግሞ ሃይማኖትህን ምንድን ነው ዲስኦርጋናይዝድ የሆነ የፓጋን ይሄ ካልቸራል ዝም ብሎ ሪሊጅን ቢሆን ምንም ይሄ አየህ ስትራክቸር የሆነ አለው አይደለ? ክርስትና ይሰጣል እኮ አይደለ? ሙሉ ኢሜጅ ይሰጣል። ስለዚህ ኦልሬዲ ስሩ ካልቸር እግዚአብሔር ለሰጠው ምድር ንጉሱ በደለ አልበደለ፣
ተመቸ ካልተመቸ አልቲሜት ግብ ነው የሚለውን አግኝተሃል። ስለዚህ ያንን አልቲሜት ግብ ያገኘ ክብሩን ሃይማኖቱን መጠበቅ ምን ማለት እንደሆነ በካልቸር በትምህርት በጸሎት ምናምን የተማረው ፕሮቴክት አደረገ ሀገሩ። ጣሊያኖቹ ተሸውደዋል። እኛ ጋር መምጣት አልነበረባቸውም፣ አንፋታቸውም። ምክንያቱም ሁሉም ኢትዮጵያዊ እስኪያልቅ ድረስ በተለይ ኮንቪክስድ የሆነው ኢትዮጵያ አይ ቲንክ አሁን ሙስሊሙም ኦርቶዶክሱም ፕሮቴስታንቱም ኢትዮጵያ የቃል ኪዳን ምድር ነች የሚለውን አይ ዶንት ኖ ሙስሊም ቴዎሎጂ አላውቅም። እኛም እግዚአብሔር በነብዩ መሐመድ ምንድን ናቸው የመጀመሪያዎቹ የተላኩበትና የከበረች ሀገር ነች ብሎ ያምናሉ። ኦኬ ግን አዜ ክርስቲያን ለምሳሌ አንተም የተስፋ ቃል ያላት ምድር ነች ብለህ ታምናለህ። ኦኬ እሺ ግን that's a good thing by the way ትክክለኛ እምነት ነው ማለት አንዳንድ ሌጀንዶችን ሚቶችን ምናምን መተው አለብን፣ መቃወም የለብንም። አሁን አንተ ስትቃወም እኔ በዝምታ ነው የማልፈው እንጂ በዝምታ ማትለፍ ድጋፍ ነው መስጠት ያለብህ። ቦድ ተቃውሞ ምክንያቱም ክራውዱ ማግኘት አለበት ያንን ከዛ አገር ባህል ምናምን አይኖርህም። ገባ ቦድ ይዘህ እንትን ቢደብርህ ራሱ የሳሜን እያልክ ነው መቀጠል ያለብህ። እሱን እንኳን ሳይነት ሰው እንኳን ብዙ ያስቸግረኛል። ግን ኤኒዌይ ልክ ነው። አንድ ጀርመን ትሆን ነበረ ሉትራኒዝም ባይመጣ ላቲን ውስጥ ነው ያለችው። ግን ትሆን ነበረ። ግን በካቶሊክነትም እኮ የነበሩ ጊዜ እኮ ያው በጣም ኢምፓየሩ ነው ጀርመናዊነት ሳይሆን እንትን ያለ ጀርመናዊነት አይደለም። ሊትሬቸሩ የኛ ሀገር ዘመነ መሳፍንት አይነት ነበር። ቋንቋውም አልነበራቸው፣ ቋንቋቸውን አይጠቀሙም። እሱ ባይተረጉሞ ጀርመንኛ አይታወቅም። ስለዚህ ቲዮሎጂ ማዘር ኦፍ ሳይንስ ያልከው ስለዚህ ከዲስከሽናችን መካከል ልቦለድ ስንጽፍ ግጥም ሲጻፍ ፐብሊክ ጋዘሪንግ ሲኖር ከቸርች ውጭ አይወጣ የሚባል ነገር አይደለም። እንደውም የቸርችን ጉዳይ አይደለም። ሶሻል ሚዲያ ላይ ምናምን ላይ አትናገሩኝ ማለት አትችልም። ሌላው መቃወም ክሪቲክስ ማድረግ አለበት። ስለዚህ ሁሉን ነገር እሱ ቲዮሎጂ አስ ፓርት ኦፍ አይዲያ መምጣት አለበት። እንዴት ዓለማዊ ሆነክ እንዴት ቲዮሎጂ ትጽፋለህ ካልከኝ እንግዲህ ምን ኢንትረስት አደረገ? ምክንያቱም ብዙ ጊዜ ራስህ ከቸርች አይነት እንትን ነገር ላይ ወይንም በቀልድም በቁም ነገርም ፌስቡክ ላይ ብዙ ጊዜ ስትጽፈው በተለይ ዚህ ፕሮቴስታንቱ ነገር ብዙ አልመችህ እያለ ደጋግመህ ትጽፈዋለህ። ፕሮቴስታንትን ግን አዝ ሙቭመንት እና አይዲያ በጣም ነው የምወደው። በጣም እኔ እንደውም የ16ኛው ክፍለ ዘመን ፕሮቴስታንት ነኝ ብዬ ነው የማምነው። የማይጥመው ልክ ያለው ነው። ለአንተ ኮንቪክሽን ለአንተ ምንድነው የሉተር እንትን ነበሻለ በቅዱሳት መጽሐፍትና ሎጂክ ካልመሰከሩልኝ እንደውም ካልቪን መጥቶ ሊናዬ ብሎ ኮንሸስ ካልሆነ እንትን እንዳትላለ ስለ የገነገነ ባህል ስለሆነ ሁሉም ሰው ስለተቀበለው የመቀበል ግዴታ የለብኝም የሚለውን እንትላቸውን አምናለሁ። ሁለተኛ ያው ሙሉ ለሙሉ እንደሱ ለማድረግ እንኳን አልሄዱ በተቻለ መጠን ኢንስቲትዩሽኑን የነቀነቁበት መንገድ እሱ በጣም ደስ ይለኛል። በአስተምሮት ብቻ አልነቀነቁትም። በፖለቲካም አስተምሮ እንደውም ትንሽ ነው አስተዋጽኦ ያበረከተው። ንጉሱ ባይደግፈው በጸሎትና በትምህርት የሚቀየር ብዙ ነገር የለም። ፖለቲካው ይገባበታል። ጥይትና እንትን ያስፈልጋል። ወደ ሀገራችን አሁን እንደገና መለስ ስንል ሰሞኑ ያለውን እንቅስቃሴ እንዳታየዋለ ይሄ የቃለ ሕይወትና የመካነ ኢየሱስ ያው ብዙ አካባቢ ነው ያለ ነው። አሁን ያለው እዚህ ጋር የደረሰ ግፊት እንዲሁም አንዱን ምን ብለኸዋል? ጌታ ሆይ ከታች ፎቶቸው የሚታየው ተምችና ኩብኩባ እነርሱም ግልጽ ደብዳቤ ለዶክተር ደረጀ ብለው ከጻፉ ትንሽ ጫፍ ላይ ነበርኩ። ጠቅልዬ ሙሉ ለሙሉ ወደ ዓለም ለመሄድ ብለህ ሐዋርያት ታምራትና ኦፊሻሊ ስለሆነ ሰው ያገኘዋል። የምንደብቀው ነገር አለ እና የእነሱ ፒክቸር እዛ አለ። ከዛ አስቀምጠህ እነዚህ አሁን የተነሱትን ነቢያትና ሐዋርያት በጣም በጣም አነጣጥረህ ተኩስ ከምታመሳባቸው ሰዎች አንደኛ ሆነ። አሁን ደግሞ ቃለ ሕይወትና መካነ ኢየሱስ ይሄ ነገር መስመር መያዝ አለበት ብለው መጥተዋል። እንዴት ታየዋለህ? ቅድም ሳነሳልህ የነበረው ምንድነው የፕሮቴስታንት አንዱ በጣም ኢትዮጵያ ውስጥ
ትልቁ አደጋ አንደኛ የመጣበት ዘመን ይሄ ማንም የፈለገውን ማመን ይችላል የሚባል ዘመን ላይ መፈጠሩ ራሱ ሃይማኖቱ፣ ሁለተኛ ሚሽነሪዎቹ ተበጣጥቀው መግባታቸው አንዱ ያመጣብን አደጋ ማንም ሰው ከነሸጠው ቸርች መክፈት ይችላል የሚል አስተሳሰብ ያደረ። ከ4000 በላይ ነን አሉ በዚህ በካውንስሉ የተመዘገበው። በጣም እኮ ደግሞ እኮ የሚያሳዝን ምን እንደሆነ ታውቃለህ? ጭራሽ መጽሐፍ ቅዱስ እኔ አሁን ሰፈሬ ቤተል ነው። ከቤተል እስከ ጀሙ ቸርች አለ። አውቃቸዋለሁ። ሱፍ አለባበሳቸውንም አነጋገራቸውንም በትክክል ማንበብና መጻፍ ራሱ አይችሉም። መጽሐፍ ቅዱስንም አያውቁትም። አሁን ይሄ ሪሊጂየስ የዲሲፕሽን የማታለል ባህሪ ስላለው እና የሆነ የማይጨበጥ መለኮት ነገር አንቲሲፔት ስታደርግ ሐዋርያዊ ነብይ ነኝ ሲል የተማረውም ያልተማረውም ሲሪየሱም ተሰብስቦ ይሄዳል እኮ። በጣም አደገኛ ነው ሃይማኖት። አሁን እነዚህ ሰዎች የሚቀርጹት ሰው፣ እነዚህ ሰዎች የሚያገለግሏቸው ሰዎች፣ የሚወልዷቸው ልጆች፣ እነዚህ ሰዎች የቀረጿቸው ሰዎች የሚያሳድጓቸው ልጆች ነገ ሀገሪቷ ላይ ምን እንደሚያመጣ ከአንድ ትውልድ ያልፋሉ። እነዚህ የተበላሸ ትውልድም ቢሆን ያልፋሉ። የሚያልፉበት ብዙ ምክንያት አለ። ያልፋሉ ብዬ አስባለሁ። ከአንድ ትውልድ ምናምን ያልፋሉ። ባያልፉም እያረፈ እንደ አዲስ የሆነ ነገር ያገረሻል። ያኛው እኮ ጠቅልሎ ይጠፋል አይደል? እኛ ልጆች እያለ ለምሳሌ መንፈስ ነን ምናምን ብለው ቸርች መበጥበጥ የጀመሩ ልጆች ነበሩ። በጣም ወጣት ነው ማለት ነው። መንፈስ ነን እያለ መበጥበጥ ከመጣ እኔ ወጣት አልነበርኩ፣ ልጅ ነበርኩ፣ ቲኔጅ ነበርኩ። ያኔ የኛ ወጣቶቹ ያኔ እኛ ቲኔጅ ሆነን ግን በደንብ አውቃለሁ። እድለኛ ነኝ። አይ ቲንክ 6-7 ክፍል እያለሁ የናለቡ ቢፍቱን መጽሐፍ ሁሉ አነብ ነበር። እና እነሱ ምንድን የሆኑት አብዛኛዎቹ አይደል ከወጡ በቃ ተበተነ እንትላቸው ተበተነ። ጥቂቶቹ ተመለሱ። ማጆሪቲው ወመኔ ሆኖ ምናምን ቀረ። እነዚህም የሚወልዷቸው እንደሱ ይበትኑና ሌላ ይመጣል። ግን ዋናው ነገር ምንድነው? አየ በነገስታቱ ዘመን የነበረ ሃይማኖት ቢሆን ወይ ሉትራኒዝም ወይ ካልቪኒዝም የገባ ቢሆን ግዙፍ ስለሚሆንና ሶሳይቲው ከዛ ሂውጅ ተቋም ውጪ ይሄ ጥቃቅንና አነስተኛ ማሰብ ስለማይችል ማንም እየተነሳ አይከፍትም። ገባ? እኔ አሁን ለምሳሌ ይሄ ከኦርቶዶክስ ቸርች ወጥተው ታድሶ ምናምን የሚባሉት ከረቦ ሲይዙ ጸናጽል ሲይዙ በጣም ነው የሚያናድዱኝ። በቃ ለቸርች ታውላት። በቃ ይሄ በየጥቃቅን እንትላት ታስ ዴንጀረስ ሶሳይቲ በጠብጣል። ለክርስትና የማይጠቅምም ለማህበረሰብ የማይጠቅም። ገባ? ከተውክ ቸርቿን ከተውክ ልብሷንም ጫማዋንም ምናምን አስቀምጥና የራስህን ኑሮ ኑር። ባትመሰረት ጥሩ ነው። ወደ ሌላ ሃይማኖት ግባ። አየ በየቅያሱ በየ3 አዳራሽ እየተቆጠርክ ሪሊጅን ከፈትክ ማለት በሐሳብ ጭራሽ እኮ ሌላ ቸርች እንዳትሄድም ይፈልጋሉ። ኢቭን እኮ የእንትሉንም እኮ አፍርሰውታል። ይሄ ላይክ ለምሳሌ አንተ ዮናታን ጋር ኮንክ ቀስ በቀስ የጃፒ ቸርች ጠላትም እንትን ያደርጉታል። ባይዘው የትም እንዲ እንትን ነው እየፈጠሩ ያሉት እኮ በጣም አደገኛ የሆነ ከዛ ውጭ እንዳታገባ ቀስ እያሉ ይሰራሉና እንግዲህ አስብ ማለት 50 ሰው በሐሳብ በአመለካከት በስነ መለኮት የማይግባባ ሰው አሁን አንተ ቅድም የኤሊት ቤት በትኩር ነው የምትፈጥረው። ለጋራ የፖለቲካ የኢኮኖሚ የባህል ለውጥ እንዴት ነው አብረ የምታቆመው? በተአምር አይቻልም። ስለዚህ ቃልዮት እና መካነ ኢየሱስ ሜቢ የእግዚአብሔር ጊዜ ይመስለኛል። አየ መንፈሳዊነት የሚጠይቅ ምናምን ነገር አይደለም። በቃ ነገ የሚያግዛቸው መንግስት ምናምን ሊመጣ ይችላል። ገባ? እያሳደደ እያስፈራራ ሂድ ወደዛ ዝጋ ምናምን እያለ የሚያባረረ ለሩዋንዳ ካጋሚ እግዚአብሔር ይባርከው። በእውነት በቃ ለሀገሩ ነው። አንተ እኮ መንፈሳዊ መሆን የለብህም እኮ ለሶሳይቲ የስነ ልቦና ቀውሰት ነው የሚያመጣው። ገባ? እነዚህ የመንፈሳዊ ያልሆነ ነገር እውነት ያልሆነ ነገር እውነት ነው ተብሎ ተሰጥቶ ቅያስ ላይ የፈጠረው አንተ ሰዎች እኮ ሪል ነው የሚታመሙት አይደለ? ይሄ ተስፋ ቃል ደግሞ ሰው አብዛኛው ህዝብ ደግሞ ያምናል። እግዚአብሔር ተናገረኝ። እኔ አንድ ጊዜ ገጠመኝ እንደው ልንገር። ልጁ ከልጅነት ጀምሮ ጓደኛሞች ናቸው ማስታውሰውና አይ ቲንክ አጣፍቶ ምናምን አይመስለኝም። ያው አንዳንዶቹ ያው ጥንቆላ ምናምን ይጠቀማሉ አይደል? ይሄ ሱፐርስቲሽን ካልት ይጠቀማሉ። ያው ቸርች ውስጥ ስለሆነ ወይ ቸርች ታፔላ ስለተለጠፈ አይመስልም እንጂ ያጋንንት ጥንቆላ ምናምን ካልት ኤክስፒሪየንስ ያደርጋሉና ልጁ
ቸርች ሲሄድ የነብይ ነኝ ነው ሐዋርያ ነኝ የሚባለው በቃ የእግዚአብሔር ፍቃድ አይደለም ተዋት ምናምን። ልጁ በጣም ተጨነቀ። በጣም ነው የሚወዳት ከልጅን ሊጋቡ ምናምን ያስባሉ። እና እንደዚህ አወራኝ። እኔ ጌታ እንደዚህ በጣም ትወዳታለህ፣ ያ ታፈቅራታለህ፣ ከሷ ጋር መኖር ትፈልጋለህ፣ አብራችሁ ስታሳልፉ ለአንተ መጥፎ ሰው ነበረች አልነበረችም፣ ከሷ ውጪ መኖርም ማሰብ አልፈልግም ምናምን አለኝ። እኔ ይኸውልህ እንኳን አይደለም ነብይ እግዚአብሔር ራሱ ወርዶ አትችልም ቢለኝ በል የፈለግከውን አድርግ ብዬ ነው የማገባው አልኩት። አይ ቲንክ አገባት መሰለኝ። በጣም ብዙ እንትን ብዬው በጸሎት እንዳልጸልይለት አያምነኝም። ግን ባይብልን ላሳየው ሞከርኩ። ኢቭን በመጽሐፍ ቅዱስ ላይ አማኞች አጌነስት እግዚአብሔር እንኳን ይሄዱ ነበረ። ሶ እንኳን እሷ አዋሪ አምሶሪ የፈለግከው ይድረስብኝ እኔ እሷን ነው የምወዳት የፈለግከውን አምጣ ብለህ አግባ እንኳን አይደለም ነብይ እግዚአብሔር ራሱ በቃ ብሎኛል እንኳን ብሎ እግዚአብሔር የምር እንኳን ብሎ ቢሆን አልታዘዝም በልና አግባ አልኩት። ያ ትዘ ጉድ አመጽ ብለስ ዳመጽ ምክንያቱም እድል ሰጥቶናል። በሁሉ ነገር ላይ እኮ አንስማማም። የሁሉ ነገር ላይ ተስማማለህ ከእግዚአብሔር ጋር? አይ አለመስማማት ሳይሆን ብዙ ጥያቄ አለኝ። ጠይቀው ጥያቄ አለኝ። ጥያቄ የማትስማማውም ነገር አለ። ትሄዳለህ እኮ አጌንስት የማይገባህ የማትረዳ እኛ ሊሚትድ አይደል አእምሯችን። ስለዚህ ሁሉ ነገር እሺ ካልከው you are not limited ማለት ነው። ስለዚህ እኔ ሊሚትድ ነኝ። የማላውቀውን ነገር ለሱ ብዬ ብቻ አልቀይርም። አንዳንዴ ለራሴ ብዬ ልጎዳ ኢትስ ኦኬ። ስለዚህ የእግዚአብሔርን ፈቃድ የምታየው በዛ መንገድ ነው ማለት ነው። ያ ሴንስ ካልሰጠኝ ካልጣመኝ ካልገባኝ አም ሶሪ አይ ዶንት ኖ ብዬ እንትን እላለሁ። ለአማኞች ሊከብድ ይችላል። እንደ ትምህርትም አልናገርም። አንተ እንደገና ሊመሰከርልህ ይገባል። አይ ቀላል ጉዳይ አይደለም። እውነት ነው አንተ ያልከው። ያው ብዙዎቻችን ውስጥ የሚሄድ ትግል ነው። ባለፈው ጊዜ ስናወራ አንድ ጥያቄ ጠይቄ ነበር። ሁልጊዜ መስልክ ስናወራና ስንጨዋወት የእግዚአብሔር ፈቃድ ስለሚባል ነገር ምን ታስባለህ ብዬ ነበርና ፈቃድ እኛ ፈቃድ አለን ወይስ የተፈጠርነው ነው የምንኖረው? አሁን ካነሳው ጉዳይ ጋር እስቲ እንዴት ነው የምታየው? እሱ በጣም ሰፊ እንትን ሀሳብና ትንሽ መላልሰን ደጋግመን እነማን ምንድን ነው ያሉት የሚለውን ማገላበጥ ሊጠይቅ ነው። ኦኬ እኛ አዘ ፕሮቴስታንት ነፃ ፈቃድ የለንም ብለን እናምናለን። ቶታል ዲፕራቪቲን እናምናለን። የምንችለው ኃጢአትን የራሳችንን ፍላጎት እና ፈቃድ ማድረግን ብቻ ነው የምንችለው እንጂ በሁለት ነገር መካከል መርጠን ስንፈልግ ጽድቅ ስንፈልግ ኃጢአት አናደርግም። ግን በክርስቶስ የማዳን ስራና ጸጋ የጽድቅን ስራ መስራት የምንችል አድርጎናል ብለን እናምናለን። ከዛ ክርስቲያን ኤክስፒሪየንስ ጋር መተን ስናወራ ነው ሰው ስለ እግዚአብሔር ፈቃድ የምናወራው። አሁን በእያንዳንዱ ጉዳይ ላይ ኤግዛክትሊ እኔ ምን እንዳደርግ ነው የምፈልገው እግዚአብሔር የሚለውን የማልረዳበት ጊዜ ይብሳል። ወይም እኔ ደካማ ክርስቲያን ነኝ መሰለኝ ነው። ጠንካራ ነህ ብርቱ ነህ አንተ። እንደው አይ እኔ ደካማ ክርስቲያን ነኝ ጠንካራ ነኝ። ሶ ጸልዬም የማይነግረኝ ጊዜ ማለት እኔ ነግሮኝም አሜን ባይሴንስ የምትረዳው አሉ እኮ አይደል? እግዚአብሔር በጎና መልካም የሆኑትን ነገሮች ብለህ የምትላቸው አሉ። ከዛ ሌላኛው ግጭት ታይም ነው። አንድን ነገር የምታደርግበት ታይም ከእግዚአብሔር ፈቃድ ጋር ይጣረሳል። ሶ ክርስቲያን ኤክስፒሪየንስ ላይ ክርስቲያን ልምምድ ላይ ስትመጣ አንድ ነገር በጣም እርጀንት የሆነና እነ ኪርክጋርድን የምወደው በዚህ ነው። አንዱ አሁን የነ ኪርክጋርድ ሙግት ምንድን ነው? የሄግሊያን አስተሳሰብ ሲስተም ኦፍ ቶት አዳብሮ ያስቀመጠልን ቸርች አምጥተህ ጥቅስ ጨመርክበት እንጂ ክርስቲያን እንደሱ አይደለም። ፓሽን ኤንድ ኮሚትመንት ይጠይቃል። እና ፊር ኤንድ ትራምብሊንግ መጽሐፉ ላይ የሚነግረን ነገር ምንድን ነው? እግዚአብሔር ለአብርሃም ልጅህን ሰዋልኝ አለው። ልጅን መግደል ልጅን መሰዋት is
አጌነስት ዘ አብሶሉት ማለት ህጉ የእግዚአብሔር ፈቃድ አይደለም እና ግን ራሱ ይህንን አድርግ ብሎ አዞታል። ስለዚህ አጌነስት ዘ ዩኒቨርስ፣ አጌነስት ዘ ኢንስቲቱሽን፣ አጌነስት ዘ ሲስተም፣ ዘ ሶሳይቲ መሄድ ነበረበት እና ሄደና አደረገ። ስለዚህ የሰው ዲፋይን የሚደረገው በግሉ ኮሚትመንት ነው፣ ከእግዚአብሔር ጋር ባለው ኮሚትመንት ነው ይላል እና አንዳንዴ እንደ አብርሃም ልክ የሆነ ነገር ሶሳይቲው እግዚአብሔር አይደለም ብሎ የሚያስበውን ነገር ታደርጋለህ። አንዳንድ ጊዜ እግዚአብሔር ራሱ ልክ አይደለም የሚለው ላይ አጌነስት ትሄዳለህ። ስላልገባ ስላልተረዳ እርጀንሲው ስለመጣብህ ማለት ነው። ግን ለሱ ሆነስት ትሆናለህ ወይ ነው አሁን ትልቁ ችግሩ። ልዩነቱ ሆነስት እንሆናለን አንሆንም ነው እንጂ ሁሉ ጊዜ አጌነስት እግዚአብሔር እንሄዳለን። it's a part of our nature ለምን ራሱ እንዲያርጎ እንደሰራን አላውቅም። እንደውም ጭራሽ አይጥመንም የእግዚአብሔር የሆነው ነገር ወይል እሺ የሚጥማቸው ቅዱሳን ምናምን ሊኖሩ ይችላሉ። እኔ ጭራሽ ለምሳሌ የእግዚአብሔር ጊዜ የሚባለው ነገር ራሱ አይጥመኝም። ራሱ the idea the concept of a God time ምናምን የሚባለው እዚህ ምድር ነው ያለሁት፣ ሁሉን ነገር በራሴ ጊዜ ማግኘት ፈልጋለሁ። ከራሴ ጊዜ ሽፍት ካደረገ ብዙ ነገር ፌል ያደርጋል። ድሪም አቺቭ አታደርግም ምናምንና ለጸሎት መልስ መጠበቅ አለብኝ። የእግዚአብሔር ጊዜ ይባላል፣ ለሆነ ነገር የእግዚአብሔር ጊዜ ይባላል ምናምን። why created his own time በራሱ ለኔ በፈጠረልኝ ዓለም ላይ ለምን የሱን ጊዜ የሚል ሐሳብ አምጥቶ ጨመረበት ነው ሰው ነው ያመጣው ብዬ እጋጫለሁ ብዙ ጊዜ። በራሴ ለሰው አላስተምርም። just part of me ማለት ነው የራሴ ሐሳብ። ኦልራይት አሁን ወደ መጨረሻ እየመጣን ነው። ሌላ መጽሐፍ እያዘጋጀህ ነው። እሱ ደግሞ በጣም ከነገረ ማርያም ይላል። እንደው አንድ ፕሮቴስታንት ሰው የማርያምን ጉዳይ በዛ ላይ መጽሐፍ እንደገና ማዘጋጀት ለምን አስፈለገ? ቅድም እንዳልኩት ነው አንድ የሆነ ፍልስፍና መጽሐፍ አለ፣ አሁን ደግሞ ነገረ ማርያም የሚል መጽሐፍ እና ሌላ ደግሞ ፍልስፍና መጽሐፍ ነው። የፍቅር አስተምሮ የሚል አለ፣ ትርጉም አለ። ልክ እንደዚሁ ማብራሪያ ምናምን ጨምር። ያ በተለይ የዚህኛው የነገረ ማርያም ጉዳይና ያኛው ትነግራለህ ለምን አስፈለገ ብለህ ወደዛ መጣ? ዌል ማክሲ ጀርመናዊ የሉትራን ቄስ ነው። እኔ 24 ዓመት ልጅ እሱ 22 ዓመት ልጅ እዚህ ለፓረንት ኢትዮጵያ መጥቶ ነው የተዋወቅ ነው። ስቲል ዊ አር ፍሬንድስ እና ኢትዮጵያ ውስጥ እናንተ ናችሁ ፕሮቴስታንት ብላችሁ ያመጣችሁብን፣ በሉ እናንተ ያበላሻችሁትን አስተካክሉ እያልን እንጨቃጨቅ ነበር። ያው ብዙ ጊዜ አይተ ከሆነ የፕሮቴስታንት ነገረ ማርያም ኦርቶዶክስ አማኞችን የማበሳጨት ነገረ ማርያም እንጂ መጽሐፍ ቅዱስን ትውፊትን መሰረት ያደረገ አይደለም። ወይንም ደግሞ እዛ ኦርቶዶክስ የነበሩ በሆነ ነገር ሲባረሩ ያው በብዙ መንገድ ነው የእግዚአብሔር ብቻ ገልጦላቸው አይደለም። በኢኮኖሚ ሊሆን ይችላል፣ በቦታ ሊሆን ይችላል፣ ብቻ በተለያየ እምነትም ሊሆን ይችላል። ፒውርሊ አምነውበት ፒውርሊ እምነት ብቻ አያስወጣም። ይኖራል። እንደኔ እየተጨቃጨክ ነው የምትቆረው የእምነት ብቻ ከሆነ ፒውርሊ እምነት ብቻ አይመስለኝም። ለምን መሰለ ፒውርሊ እምነት ብቻ ነው ማለት ቸርቿን ሚስ ኢንተርፕሬት እያደረጉ ያቀርባሉ፣ ለፕሮቴስታንቱ ይነግዳሉ። ሃይማኖት ብቻ እንዳልሆነ ብስጭት፣ ንዴት፣ ቁጣ ውስጣቸው እንዳለ የምታውቀው። እንደውም በብዛት የፕሮቴስታንትን ቴዎሎጂ እየመጡ የሚቀርጹት ከኦርቶዶክስ ቸርች የሚወጡት ናቸው። አሁን ደግሞ ጭራሽ በጣም እየባሰበት መጥቷል። ባይ ዘ ዌይ ልክ አንተ የተቀመጥክበት ወንበር ላይ ሌላው እንደዚህ ከታድሶ የመጡ ሰው ባይመጡ አሪፍ ነበር። ኢንተርቪው አድርጌያቸዋለሁኝ። አንድ ኖቲስ እያደረግኩት ያለው ነገር ምንድን ነው፣ ለምሳሌ ያህል እዚህ በካኖናይዜሽን ላይ መጽሐፍ ቅዱስ ስብስብ ላይ 66 73 80 ምናምን መጽሐፍ ላይ በሱ ላይ አንድ የሆነ ስራ እየሰራሁ ነውና ለፕሮቴስታንቱ 66 ነው መጽሐፉ እንጂ 73 አይደለም 81 አይደለም ብሎ መጽሐፍ እየጻፉ እያሳተሙ ያሉት ከታድሶ የመጡት ልጆች ብቻ ናቸው። እና አሁን ነው ኖቲስ ያደረኩት በእኛ የፕሮቴስታንት ቸርቾቹ ያሉት መጽሐፍት ቤቶች ሁሉ ዞሬ ያገኟቸው መጽሐፍቶች በሙሉ የተጻፉት በእነሱ ናቸው። ደግሞ በጣም ሚስ ሪፕሬዘንትድ ነው እና ገብተህ ስታየው እንዲሁም አንዳንዱ እኔ አንድ መጽሐፍ ላይ አንድ ሀቢት ያለኝ ምንድን ነው መጽሐፍ ቢያናድደኝም አንጀቴን ቢያቃጥለውም እንኳን እጨርሰዋለሁ። ምክንያቱም ወደ መጨረሻ አካባቢ ምናምን ሰብሰብ አድርጎ የሆነ ነገር አምጥቶ የሆነ ስል ወደ ጀጅመንት ላለመሄድ እጨርሰዋለሁ። ግን የሚገርም ነገር በአሁኑ ጊዜ አብዛኛው የቴዎሎጂካል ነክ የሆኑ እንደዚህ አይነት ነገሮችን የሚጽፉልን
ከዛ የመጡት ናቸው። እሱ ራሱን የቻለ ሌላ አደጋ አለው። አንዱ ትልቁ ችግሩ ምንድነው መሰለ ኦብጀክቲቭሊ ሃይማኖት ብቻ አይደለም የሚያስወጣቸው። ሃይማኖት ብቻ እንዳላስወጣቸው የምታውቀው ምንድነው ሲጽፉ ቸርቿን ሚስ ኢንተርፕሬዘንት ያደርጋሉ። ማያስማሙን ማንቀበለው እንደ ፕሮቴስታንት እኮ እምቢ የምንለው ነገር አለ። ግን ኢቭን ሰባኪዎቹ ራሱ ከዛ የሚመጡት አይደል ሰው ከ40 ዓመቱ በኋላ ሃይማኖት ባይቀየር ጥሩ ወይ ኤቲስት ቢሆን። ምክንያቱም የካራክተር የቁጭት የብስጭት የትራማህን ምናምን ነው ቀላቅለ ይዘበት የምትመጣው። ከዛ እሱን ቲዮሎጂ አድርገህ ስትሰጠው ደግሞ በጣም ነው ከባድ የሚሆነው። በቃ ፒውር። ስለዚህ አንደኛው ነገረ ማርያም የፕሮቴስታንት ነገረ ማርያም ከዛ በግልም በምንም የመጡ ሰዎች ነው የሚቀርጹት ነገረ ማርያም ነው። በራሱ የፕሮቴስታንት ቲዮሎጂ በራሱ ካልቸሩ ትውፊቱ ምንድነው የሚለው እኛ ከአውሮፓ አይደል የተቀበልነው። ስለዚህ ከተቀበልንበት ነው ሄደን መጠየቅ ያለብን እንጂ ከኦርቶዶክስ ቸርች ከመጡ ሰዎች አይደለም መጠየቅ ያለብን። የት ያውቁታል? ስለዚህ እኔ ጓደኛዬን በል እንግዲህ እናንተ ናችሁ ያበላሻችሁት አምጥተህ እስቲ ንገረን ብዬ ማርያም የእግዚአብሔር እናት ነች ወይ? ማርያም ከሙታን ተነስታለች ወይ? ማርያም ታማልዳለች? እኛ ማርያም ሉትራን ማርያም ታማልዳለች ብሎ ያምናል አይደል? እኔ እስከማውቀው ድረስ አያምንም። እንግዲህ ሌላ የተጻፈ ነገር ካለ ደግሞ እንግዲህ እንማራለን። አሁን አየህ እኔ አሁን ራሱ አላቅም ነበር። እሱ በየቀኑ ነበር እንትን የሚልክልኝና ለምሳሌ ካቶሊክም ወይ ኦርቶዶክስ ቤተክርስቲያን የኢየሱስ ክርስቶስን ለአንዴና ለመጨረሻ ጊዜ በመስቀሉ ስራ እንዳማለደልን እንዲና ያድርገው አይደለም። አይ ቲንክ ከተሳሳትኩ ያርሙኛል። ግን አንተን ለምሳሌ እኔ ዛሬ የእግዚአብሔር ይሰማል ብዬ ልብጠራጠር ይሆናል እንጂ ጸልይልኝ ብዬ እነግርሃለሁ አይደለ? ጸልያለሁ አይደል? መማለድ ጸልይልኝ ያለ ብራግራ ካሜራ ዛሬ እኔ ኢንተርቪው ተደረኩ ያለሁት እንጂ ምንም ኢንተርቪው ያደረኩ አይደለም። ጸልይልኝ ብዬ ብነግርህ ጸልይልኛል አይደለ? ስለዚህ ስትሞትስ እሱ ሌላ ጉዳይ ነው። ስለዚህ ምንድነው የምታምነው? ቤተክርስቲያን የምትጠፋ አይደለችም። ነፍስም አይጠፋም። ሶ አንተ የጸሎት ስራ ብትሞትም ትቀጥላለህ፣ የመማለድ ስራን ትቀጥላለህ። ሶ በዚህ ሴንስ ማርያም የመማለድ ስራዋን ቀጥላለች። ፕሮቴስታንት ግን በምን ይለያል? ሶ ኦርቶዶክስና ካቶሊክ ቤተክርስቲያን ስለማይጠፉ ዛሬም ልንጠይቃቸው እንችላለን ብለው ያስባሉ። ነፍስ ይቀጥላል። ስለዚህ እኛ ግን ኦፍ ኮርስ ነፍስ ይቀጥላል። ቅዱሳንና ሰማዕታትም በሰማይ ስለኛ ይማልዳሉ፣ ስራቸውን ቀጥለዋል። በዛ በሰማይ በእግዚአብሔር ፊት ቤተክርስቲያን ሁሌ ማላጅ ነች፣ ስለሌሎች መዳን ትቃትታለች። ሶ በሰማይ ያለችው ቤተክርስቲያን ቅዱሳን ሰማዕታት ያሉባት ቤተክርስቲያን በሰማይ በእግዚአብሔር ቀኝ ከአብ ጋር ያለችው ቤተክርስቲያን ጸሎቷን ትቀጥላለች፣ ምልጇን ትቀጥላለች። ግን እኛ ክርስቲያኖች ግን በስም ጠርተን ቀጥታ ብለን መጠየቅ አንችልም። የምንጠይቀው ማንን ብቻ ነው? በሁሉ ቦታ በእግዚአብሔር ሁሉን ጸሎት በአንድ ጊዜ የሚሊየኑን ጸሎት የሚሰማ በሁሉ ቦታ የሚገኝ እግዚአብሔር ብቻ ስለሆነ እኛ ስንጸልይ ግን ወደ ማን ነው የምንጸልየው? ወደ እግዚአብሔር ብቻ ነው የምንጸልየው። እነሱ ግን አሁን በሰማይ ይማልዳሉ፣ ኦፍ ኮርስ ይማልዳሉ። እኛ ወደ እነሱ መጸለይ እንችላለን? አንችልም። ሉተር ይህንን ሐሳብ አስርጿል። ከሱ በኋላ የነበሩት ቴዎሎጂያን ይህንን ሐሳብ አስርጸዋል። እና እሱ በየቀኑ እየጻፈልኝ እኔ ከተለያዩ መጽሐፍት ምናምን እንትን እያደረኩኝ ከኛ አውድ ላይ የትውፊቱ ምን ይላል ስለ ስዕላት ለምሳሌ ስዕሉን በጣም ነው አይደል ምንና ብዙ ፕሮቴስታንት የሚዘገንን ነው። ግን ቀደምት የቤተክርስቲያን አባቶች ሉቃስን ተንተርሰው የሉቃስን ወንጌል ተንተርሰው ነው እሱ ፖርትሬት ያደረጋትን ማርያምን ፖርትሬት ባደረገበት መንገድ እንደውም ከዛ መጽሐፌም ላይ ጠይቀዋለሁ ከ8th ሴንቸሪ ጀምሮ ሉቃስ ራሱን የሳላት ማርያምና ልጇን የሚል ትውፊት አለ በቤተክርስቲያን። እሱን አይደለም የተቃወም ነው። ስለዚህ እኛ የቱ ጋር ነው ፕሮቴስታንት ምንድነው አልቲሜትሊ ነገረ ክርስቶስን ለማስረዳት ዓላማ ብቻ ነው ነገረ ማርያም መዋል ያለበት የሚለውን ለማስረጽ ይሞክራል። ግን ያን ያህል ቤዚክ ዲፍረንስ እንደሌለ ያተረጓጉም ያለ አሁን ለምሳሌ እነ ካልቪን በጣም ኤክስትሪሚስት ናቸው። ሉተር በጣም ኢዝ ሞር ኦርቶዶክስ። እኔ ስሙ ለምን እዚህ ሀገር እንደጠፋ ይገርመኛል። ሉተር ነው የማይወደዱ አይደል? እሱ ግን ሞር ኦርቶዶክስ ነው። እሱን ስም ስለሚያውቁት ነው። አዎ። እና በጣም መወደድ የነበረበት እንደውም ካልቪን
አንዳንድ ሀሳቦችን አግሬሲቭ ነው ሀሳቦችን ምናምን ይቀበልና አይ ወደ ከልትና መተት ይከተላል ደግሞ የበለጠ ደግሞ ኮንሰርቭ እንትን ይላሉ ማለት ስቲል እነሱ እንኳን ሆነው ለምሳሌ ማርያም ከሙታን ተነስታለች ወይስ አልተነሳችም እኔም ጠይቄ ብለህ የምታስበው አይ አልተነሳችም ግን በቤተ ክርስቲያን ትውፊት አባቶች የተለያየ መላምት አቅርበዋል ግን እሱንም መላምት ሲያቀርቡ ምንድነው ሞታ ከዛ ተነስታለች ምክንያቱም አረጋለች መበስበስን እንዳታርጓል ኤልያስን ምናምን የነጠቀ አምላክ ቅድስት ማርያምን ነጥቋት ሊሆን ይችላል ኢትስ ፋክት አናቅ እንደገና ደግሞ ተሰውታ ሊሆን ይችላል ብለው ያስባሉ በምንድነው ስምዖን እንደተናገረው ሰይፍ ያልፋል እንዳሉ ለክርስትና ተሰውታ ሊሆን ይችላል ተገላ ሊሆን ይችላል ይሄንን መላምት የሚያቀርቧሉ እነ ካልቪን እሱን ወግና ትውፊት ዲና ያደርጉም ግን አላስፈላጊ የማወቅ የሰው ልጅ ጉጉት ነው በቃኛ ሌትስ ፎከስ ኦን ክሪስቶሎጂ ይላሉ እንጂ አሁን እኛ ሀገር እንደምታየው የሰይጣን ነው መተት ነው እሷን እኔ በቃ ጴንጤነቴን ያወኩት ይሄን ነገረ ማርያምን ስጽፍ ነው ይከብደኝ ሁሉ ነበር ታውቃለህ አስቧል የኢየሱስ እናትን ማርያም ረጅም ጊዜ አንስተናት አናውቅም ጽፈንባት አናውቅም መድረክ ላይ አትሰበክ ኢትስ አሜዚንግ እኮ ራሷን ለእግዚአብሔር ፍቃድ አስገዝታለች እሺ ብላለች ግን የዚህ የፕሮቴስታንት ሙቭመንት ግን በ16ኛው ክፍለ ዘመን አነሳሱ አንቲኒያ ፕሮቴስት አይደለም ስለዚህ የካቶሊክ የሆነው ነገር መጀመሪያ አካባቢ በተለይ አሁን እንዳልከው ነው ያው ብዙዎቹ ስለ ሉተር ስለማያውቁ ሉተር በጣም አንዳንዴ ይዞ ወደ ካቶሊክነት ከነ ካልቪን ጋር ተጣላ በተለይ ከዝዊንግን ጋር ተጣላ እኮ ጭራሽ መልሰህ ወደ ካቶሊክ እየሳብከን ነው ያንንም እየተቀበልክ ከዛ የወጣነው ነው ሉተር ሞር ባላንስ ለመጠበቅ ነው የሞከረው እንዲያውም ብዙ ጊዜ የሚከራከረው የቤተ ክርስቲያን መሪዎቹ ካህናቱ ጳጳሳቶቹ ናቸው ነገሩን ያበላሹት እንጂ ወደ ኋላ በደንብ ብንሄድ ከነ አትናቴዎስም ወደ ኋላ ወደ እነሱ እንኳን ብንሄድ እንኳን አሁን ካቶሊክ ቤተክርስቲያን የምታስተምረው ነገር ትክክለኛውን እዛ ውስጥ እናገኘዋለን ስለዚህ ካቶሊክ እነ ካልቪን ትንሽ ይሻላል እንደዚህ ወንጌል አይነቶቹ ግን መልሰ ጎትተ ወደዛ እያመጣህን ነው የሚሉትና በማርያም ላይ በመሳሰሉት ነገሮች ላይ ሞር ሶፍት የሆነ አመለካከት እኔ የሁሉንም ነው እንደዚህ ምንድነው አሁን እንደነገርኩክ ይሄኛው ነገረ ማርያም መጽሐፍ ቅዱሳዊን እሱ ትምህርቱም የስነ መለኮትም መምህር ነው ቄስም ነው የሉትራን ቄስ ነው ሂዝ በጣም ጂኒየስ በጣም ነው የምወደው ብዙ ነገር ነው ከሱ መማረው ማይ ቤስት ፍሬንድ እድለኛ ነኝ ማክሲ ጓደኛዬ ስለሆነ ሶ እለት ከምንወያይበት ነገር ነው ከምጠይቀው ነው ሶ ከነገረ ማርያም ጋር ተያይዞ በፕሮቴስታንት ቤተክርስቲያን የተነሳውን ሁሉንም ያሉትና ካልቪንም የነሉት ሂስቶሪካል አለው መጀመሪያ ቢብሊካል እንትላለው ፕሮቴስታንትም ካቶሊክም ኦርቶዶክስም ማርያም የእግዚአብሔር እናት ነች የሚለውን አክሰፕት ያደርጋሉ የሚለውን ኢቭን በድንግልና ነው የሚለውንም የሚቀበሉ አሉ እነ ካልቪን ሪጀክት ያደርጉታል እነ ሉተር አክሰፕት ያደርጉታል 16ኛው ክፍለ ዘመን የታድሶ እንቅስቃሴ ብዙ ሰው ሚስ የሚያደርገው ነገር የሚመስለኝ ከቴዎሎጂ አመጽ በፊት እሱ ቴዎሎጂውን ሲረጋጉ ነው ቀስቀስ እያሉ መልስ ለመስጠት የሞከሩት ስለዚህ ልክኛውን ቴዎሎጂ እንትን ታድሶ የሚባል ነገር በአመራችን ላይ ብቅ ሲንል ማርያም ላይ መላእክት ላይ አመጋገብ ላይ እንትን ላይ የተነሳ አመጽ አድርገን ነው የፓፓሲውን አስተዳደር ሲስተሙን ምናምን ነው መጀመሪያ ሲረጋጉ ነው ለቴዎሎጂው የወሰዱትን ወሰዱ የተውትን ተው የወሰዱት ብዙ ነገር አለ እኔ በጣም የነ ሉተር በጣም አሜዝድ የሚያደርገኝ ነገር ምንድነው መሰለኝ ምናልባት የኛ ካልቸር ከተማረበት ከሆነ ቦታ ሲወጡ ሁሉ ነገር ሰይጣን አድርገውት አይደለም ይወጡት በቃ አንዱ ፕሮቴስታንትን የምትወድበት መንገድ የኛ ሀገሩ አይደለም እንደውም ይሄን ሌላ ጊዜ በጣም ቁጭ ብለ ፕሮግራም ስራበት በሌላ ይሄ ከኦርቶዶክስ ቸርች የሚመጡና ጴንጤዮንን ምናምን ታድሶንን የሚሉ ሰዎች ፕሮቴስታንትን እንትን አድርገውታል ማለት በቃ በጣም ይሄኛው ደግሞ የዋና ያለ አባት ያለ መሪ ስለሆነ የተቀመጠው እኛ መዝሙር ብቻ ነን የሉተርን ኮታ እዚህ በፕሮቴስታንት በኢትዮጵያ ፖለቲካ በሚለው መጽሐፍ ውስጥ ተከሽዋለሁ ከዲያቆን ሚካኤል ጋር ሉተር የተገናኘ ጊዜ ከዚህ ሰው ጋር ቅዱስ ራት ለመውሰድ እችላለሁ በቶታሊም እኮ በጣም ደብዳቤም ጽፏል አይደል በጣም ዲስከሽናቸው እንዲሁም ከ80 ምናምን ጊዜ በላይ ስለ ኢትዮጵያ ያነሳው
ከዲያቆን ሚካኤል ጋር ከተገናኙ በኋላ በብዙ ነገር ይወያዩ ነበር። አንዳንዶቹ ቦልድሊ እንደውም የዲያቆን ሚካኤል ተጽዕኖ ነው እና ማለት እኛ ሀገር ያው ሁሉ ነገራችን ትንሽ ጥራዝ ይዘሽ ስለሆነች አሁን በኦርቶዶክስ አካባቢ አንዳንድ ሰዎች ስለ ሉተር ሲነሳ በጣም አግሬሲቭ ይሆናሉ። ይገባኛል። የኛው የፕሮቴስታንቱ የፈጠረውና ከዛ ደግሞ አሁን እንዳልከው ከተሐድሶ አካባቢ የመጡት ሰዎች ደግሞ የበለጠ ነገሩን አግሪቬትድ አደረጉት። እኔ ልክ ነህ። በዚህ ከመጀመሪያው ጀምሬ ብዙ የማይመቸኝ ነገር ቢኖር ይሄ ተሐድሶ የሚባለው ነገር እኔ ጋርም እንግዲህ ሆነው የመጡት ሰውዬ ጋር በጣም ተፋጠነ የተጨቃጨቅነው ነገር የአሁኖቹ አሁን ተሐድሶ ብለው የመጡትና ድሮዎቹ የነበሩት አንድ አይነት አይደለም። የብሮቹ አሁን ቸርች እንግዲህ ሉተራን ቸርች ነው ያደግኩት እነ መምሬ ስለሽማ ግን እነሱ እኮ አሁን ቅድም እንዳልኩ ትተው ነው የመጡት። በቃ ያንን ይሄኛው በቃ ከዚህ ጋር በዚህ አልተስማማኝ። ለምሳሌ አባ መሰረትን ይጠቅሳሉ ብዙ ጊዜ በማይሆን መንገድ ይጠቅሷቸዋል። አስተማሪም ነበሩ። ቶታሊ በቃ ያኛውን አልተቀበልኩትም፣ ልክ አይደለም፣ ለገንዘብ ለምናምን አይደለም፣ በቃ ይሄንን ነገር አልተመቸኝም። ስለዚህ ወደዚህኛው መጥቶ አልተነካኩም ማለት እዛ ሄደው እንደገና ቅድም ላልኩ ከበሮውን ጥምጣሙን ካባው ምናምን አላሉም። መተው ነው ያለበት። ፊኒሽ በቃ ይሄኛው እዚህ ጋር ነበርኩ፣ በዚህ ነገር አልተመቸኝም፣ አልተስማማኝም፣ ዋጋ ቢያስከፍለኝም። አሁን ቄስ ባንማን ባዮግራፊ የሚጽፍ ሰው ጠፍቶ ነው እንጂ ቢጻፍ በጣም ሁለመናቸው ነው የተቆረጠው ማለት ከቤተሰብ እንግዲህ አስቡ በዛን ጊዜ ያለ ቤተሰብ መቅረት፣ ያለ ወላጅ፣ ያለ እናት፣ ያለ አባት፣ ያለ ወንድም፣ ያለ ምናምን ቁርጥ ብለው ነው የመጡት እና መምሬ ስለሽም እንደዛው ናቸው። እና አባ መሰረት እንደውም ትዳር ሁሉ መጨረሻ በጣም ከደከሙ በእድሜ ከገፉ በኋላ ነው ትዳር ሁሉ እንኳን የያዙት። እነዚህ ሰዎች ዋጋ ከፍለው ነው የመጡት። ታሪካቸውን ስትመለከተው ደግሞ የእውነት ይበቃል ብለው ነው የመጡት። ግን አልነካኩም። ሌላው ሁለተኛው ብዙ ሰው በሳቸው ስብሰባ ላይ በሳቸው ፕሮግራም ላይም አውርተነዋል። እኔ ስላለፍኩበት ነው ስላደግኩበት ነው የማውቀው። እነ መምሬ ስለሺ ስለ ኦርቶዶክስ ቤተክርስቲያን ሲናገሩ ሲያስተምሩን እኛ ጋር በአክብሮት ነው። በጭራሽ ሲዘልፉ አትሰማም። እንደ መጥፎ ነገር በአክብሮት እንዲህ ነው እነሱ የሚያምኑት። እኛ ደግሞ ልዩነታችን እንደዚህ ልክ ስለ ፔንቴኮስት ሲያስተምሩ እንደነበረ እኛን አሁን በደንብ ቁጭ አድርገው ነው ያስተማሩን። ኦኬ ሙሉ ወንጌል ሲመጣ ፔንቴኮስቴ ነው፣ ፔንቴኮስት ማለት እንደዚህ ነው፣ ቃለ ሕይወት ማለት ባፕቲስት ነች እንደዚህ ማለት፣ ሜኖናይት ጋር እንደዚህ ነው። ስለ ኦርቶዶክስም ሲያስተምሩ በአክብሮት ነው። አሁን እንደምናየው በዚህ ራሳቸው መጣን ብለው ካባ አድርገው ምን አድርገው የካፋቸው የሚወጣ ቃል ግን በጣም ከባድ ነው። ጭራሽ እኮ ምን መሰለህ እኛ ጋር መጥተው አጌንስት ፕሮቴስታንት የሆነ ትምህርት ነው የሚያስተምሩት። ለምሳሌ አንተ አንድ ኦርቶዶክስ ክርስቲያንን አልዳንክም ወይንም በጨለማ ውስጥ ነበርኩኝ ሳልድን ነው እግዚአብሔር አበራልኝ ብለህ ከኦርቶዶክስ ቸርች ስትመጣ ኢን ሪያሊቲ አጌንስት ፕሮቴስታንት ነው። ምክንያቱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ከስላሴ አካል የሆነው አንዱ ወልድ ከቅድስት ድንግል ማርያም ስጋ ለብሶ ተወልዶ ሞቶ አዳነን ብሎ ማመን ሌላውን ትምህርት በሰው የአእምሮ ብቃት ነው፣ በእግዚአብሔር መንፈስ እርዳታ ነው። የእግዚአብሔር መንፈስ ያለበትን የኦርቶዶክስ ክርስቲያን ይህንን ያመነው እኮ በሃይማኖት ምክንያት አይደለም፣ በእግዚአብሔር መንፈስ ነው። እግዚአብሔር መንፈስ ያለበትን ሰው ጨለማ ውስጥ ነበር ብለህ ማስተማር የትምህርት ስህተት ልናወራ እንችላለን። አስተማሪዎቹ ይጠየቃሉ፣ እኛ ጋርም ያሉት እነሱ ጋርም ያሉት። ለምን ፍቅርና ሁሉም ሰው ይጠየቃል። መንፈሳዊትን በተመለከተ እኔ ቸርችን አሁን ለምሳሌ ወይ ካቶሊክን ወይ ኦርቶዶክስን ወይ ፕሮቴስታንትን እንደ ጥሩና ጥሩ እንዳልሆነ ሞግዚት ነው ማያት። ጥሩ ሞግዚት ነች፣ ጥሩ ሞግዚት አይደለችም፣ ትንከባከባለች ልጆቿን እና ሙሽራ አድርጋ ለክርስቶስ ታደርሳለች ወይስ እሱን ልትወያይ ምናምን ትችላለህ። በእግዚአብሔር መንፈስ እርዳታ በእግዚአብሔር መንፈስ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ብላ የምታስተምረን ቤተክርስቲያን ጨለማ ውስጥ ነበርኩ ብለው ሲሉ አይ ጨለማ ውስጥ አልነበርክም ስለበራለህ እኮ ነው እግዚአብሔር አብ ወልድ መንፈስ ቅዱስን ያመንከው የእግዚአብሔር መንፈስ ረድቶ የእግዚአብሔር መንፈስ በውስጥ ስላለ ነው ብለን መመለስ አልቻለም። ጭራሽ the whole protestant culture ዲሞኒክ አደረጉት እና ኦርቶዶክስ ያላመኑ ጨለማ ውስጥ ያሉ ምናምን አድርገን እንድናስብ አደረጉን። እነሱም የእነሱም ማስተማሪዎች ተቃራኒውን መልክ ይዘው ጭራሽ ጴንጤ የሚያምነው ኢየሱስ አይደለም በቃ ሆረብል የሆነ ምስል እንደ ክርስቲያን እንዳታወራ ቁጭ ብለን እንደ ክርስቲያን እንዳታወራ ይሄ በጣም ዳርክ የሆነ በጣም የሚያስጨንቅ
ኤክስትሪም ሁለቱም እንዲሄዱ ሁለት ኤክስትሪም እንዲሄድ ነው የሆነው። ከዚህ ሌላ ቦታም ብዬዋለሁ መሰለኝ በዚህ ፖድካስት ላይ ብዬው በመሰለኝ በዚህ ጉዳይ ላይ ተነስቶ እስጢፋኖስ ቤተክርስቲያን ጋር ቆሜ ቄሱ ይሰብካሉ እና እነዚህን ሰዎች ጴንጤ ያላችሁ እንዳጠሩ ከዛሬ ጀምሮ ጴንጤቆስጤ እኛ በጴንጤቆስጤ እናምናለን። በእኛ ምንድነው ባለ 50 ወይም ጳራቅጦስ ይባላል። ጳራቅጦስ ይባላል በእኛ። እነዚህን መናፍቅ ነው ብላችሁ መጥራት ያለባችሁ ከዛሬ ጀምሮ ማንም ግማሽ አማኝ ማለት ነው። እና ያንን እየሰማው እኮ ከኦርቶዶክስ ቴዎሎጂ አንጻር መናፍቅ ነው ግን መሰለ እነሱንም በዛ ጥግ ገፋ እኛም ደግሞ እና ይሄ ምንም መጨረሻ ላይ ይሄ መጽሐፌ አንዱ ዓላማው ምንድነው? እኔ ገባ የቸርች አገልጋይ አይደለሁም። ምንም መባረርበት ቦታ የለም። በአንዳንዶቹ የኦርቶዶክስ ሰላይ ይሉኛል። እኔ ምንድነው ቤዚካሊ ኦኬ አዘ ፕሮቴስታንት ይሄንን ነው የምናምነው። ቸርች ይሄንን ነው የምታምነው። እዚህ ድረስ የሚያግባቡን ነገሮች አሉ፣ እዚህ ጋር የማያግባቡን ነገሮች አሉ። ግን እንደ አንድ ክርስቲያን የእግዚአብሔር መንፈስ እንዳለባቸው ክርስቲያኖች ልዩነታችንን ይዘን ዲስከስ እናድርግ። እኔ የትኛውንም ኦርቶዶክስ ክርስቲያን እንደ ዓለማዊ እንደ ፓጋን አይቼ አላቅም። እኔ አያቴ ሲሞት እንደውም ልንገርና አያቴ አባዬ በጣም የጸሎት ሰው ነው። እኔ ቤተክርስቲያን ወስዶ ነበር ማለት ለሊት ተነስቶ ሊያስቀድስ ወስዶ ነበር። አባዬንም ማየንም እኔ ሸኛቸው ነበር። ቸርች በጣም እያገለገልኩኝ እንደው በመንፈስ ተሞልታል በመባልበት ጊዜ ማለት ነው። እና ክርስቶስን የሰበከልኝ አያቴ ነው። መንፈሳዊ ተጽዕኖ ያሳደረብኝ አያቴ ነው። እና አልኮል በአፌ እንዳልቀምስ እኔ አባዬ ሞተለት ነው በህይወቴ አልኮል እንኳን በአፌ ቀመስኩት። በጣም እግዚአብሔርን የሚወድ ሰው ነው አባዬ። ነው ኦርቶዶክስ ክርስቲያን እና ሲሞት በጌታ አይደሉም ይሉኛል። ኧረ ጋይስ እንዴ what does it mean? he is Christian። በእግዚአብሔር አብ አገኘዋለሁ አንድ ቀን። ያው አንተ አትገባም ካላልከኝ በስተቀር አይደለም እንዴ ሪኮማንዴሽን ጽፍልሃለሁ የሚሰራ ከሆነ የኔ ስለዚህ ገባ ያንን እንትን እንደ ክርስቲያን በትምህርት እኔ ብዙ ጊዜ እንደውም የቴዎሎጂ ልዩነት ለፖለቲካ ለማህበረሰብ ግንባታ ለካልቸር ለኤሊት እንጂ የሚያገለግለው ብዙ ከመንፈሳዊ ህይወት ጋር የተገናኘ አይደለም። ስለዚህ ሁለተኛው መጽሐፍ ነገረ ማርያም ከፕሮቴስታንት ክርስትና አንጻር ነው። እሱ ይታተማል እንደዚህ ሃርድ ኮፒ እናስደርገዋለን እና ትንሽ ገንዘብ ሰብስቤያለሁ። ያው እኔ ፌስቡክ ላይ ነው ሰው የሚያቀኝ። አንዳንዴ ሼም እየያዘኝ አንዳንዴ እየተውኩኝ ኢንቦክስ ላንተም ልኬልሃለሁ አልሽጥልኝ ምናምን ብዬ ለሁሉም ሰው ነው የምልከው። ጥቂት ሰው ብዙ ሰዎች በጣም እግዚአብሔር ያክብርልኝ በዚህ አጋጣሚ ኢንቦክስ ስልክላቸው በጣም ማይችሉ አልችልም ብለው ሃይማኖታቸው ያልሆነ አይደለም ግን በርታ ብለው በጣም በፍቅር ይመልሱልኛል። የሚገዙኝ ሰዎች አሉ፣ ለሌሎች ጨምረው የሚገዙ ሰዎች አሉ። አሁን እንደውም ምን ያህል ኮፒ ነው ማሳተም የሚችለውን ብቻ ማለት ነው ያቃተኝ። አንዴ ለሁሉም ሰው ልኬ ስላልጨረስኩኝ ነው በስራ ምክንያት ተዋለው ምናምን ልካለው ኢንቦክስ ለሰዎች እና 350 ብር ነው ሁለቱን የሚሸጠው። ይሄ ትንሽ አልሆነም ይሉኛል። ብዙ ሰው ከገዛኝ ያሳትምልኛል። እኔ ከታተመ ይሲነፍ ከዛ ትንሽ ብር ካተረፍኩ እኔ የመኖሪያ አይደለም ጀስት የኔን ጋፕለንት ለማን ነው the for love የሲኤስ ሉዊስ the for love የሚለው ነው የፍቅር አስተምሮ ያልኩት። እሱ ፍልስፍናና እንደ ፊሎሶፊካል ፍልስፍናዊ ነገረ መለኮት ላይ ተቆረ ፍቅርን ከቲዮሎጂ ከፊሎሶፊ ከሊትሬቸር ያው ሲኤስ ሉዊስን እንደምታውቀው ነው ያየበት በጣም ደስ የሚል የጓደኛ ነው። ፒፓው ነው የምትጽፈው እስኪ ፒፓው እንትን እንደሚያጨስ ብዙዎቹ ትልልቆቹ ቴዎሎጂያን ካርል ባርዝ ያጨስ ነበር፣ ቲሊች ያጨስ ነበር። አውሮፓ ላይ እንትን አልነበር ማለት ማጨስ መጠጣት ምናምን ቴዎሎጂ ያጨሱ ነበር እና ጋምቂስ ጉዲና ያጨሱ ነበር። ጉዲና is a genius እንተላ ነቡር አስተምሮታል መሰለኝ። ቲሊች በኖፈር ወይ ነቡር አስተምሮታል እና እኛ ጋር ነው በጴንጤዎቹ መሰል ጴንጤቆስታሎቹ መሰል ለቀልድ ነው ማለት ሲስ የሚታወቀው ብዙ ጊዜ ኢቨን መጽሐፍ ፒክቸር ላይ ወይንም ዶክመንተሪ ስታዩ ያጨሰብናል ፒፓው ወይንም እንደዚህ ታያለ። ግን ለክርስትና ያበረከተው አስተዋጽኦ ኢየሱ ሜር ክርስቲያኒቲ እንደው ጊዜ ካገኘ ሁሉንም መጽሐፎቹን ተርጉሜ ሁሉ ሰዎች ቢያነቧቸው ላለ አማርኛው ግን አይከብድም ሲተረጉም እንግሊዝኛው ራሱ ከባድ ነው። እኔ ምንድነው እኔ ኮንሰፕቱንና ዙሪያ ገባውን አስሳለሁ ለማብራራት እሱ ሊል የፈለገውን ሐሳብ
ይሄ በቀጥታ ትርጉም በምትለው ሴንስ ትርጉም አይደለም። ምንድነው እንግሊዘኛ የሚያነቡትም በደንብ ያውቁታል፣ አይቸገሩም። እኔ አሁን ምንድነው መሰለህ ትርጉም ላይ ብዙ ጊዜ ትኩረት ሳደርግ ምን ያለው መሰለህ ብዙ ጊዜ እንግሊዘኛው የሚከብዳቸው ወይ እንግሊዘኛ መጽሐፍ ማንበብ የማይችሉ ግን አማርኛ መጽሐፍ በጣም የሚያነቡ በቁብ የሚገዙ ላይክ አሉ። በጣም አንባቢ ሰዎች አሉ። በሀገራችን የተጻፉ ጥሩ መጽሐፍ ቢደርስ እንትን ይላሉና ዝም ብለህ ብቻ ለሰው እንዲመስል ዝም ብለህ አንስተህ የራሴ መጽሐፍ እያልክ ምክንያቱም ዳህና የራስ መጽሐፍ አብራውን አንተ ሀብታም ስለሆንክ ነው መጽሐፍ ምንድነው የራሴ መጽሐፍ ለመጽሐፍ ገባ ምን ብዬ ነው የማስበው? ቁጭ ብዬ መቅደድ፣ ማገላበጥ፣ ብዙ መጽሐፍቶችን ማየት፣ ጊዜን ዲቮት ማድረግ አለብኝ። ለመበለው ለመጠጥ የቤት ክራይ ስትለኝ ይጠፋብኛል ሀሳቡ። ስለዚህ ዳህና መጽሐፍ አብሮ አይደለም። ቢያንስ ግን መተርጎም እንችላለን። ጥሩ መጽሐፍት ሌሎች እንዲያነቡት ካደረክ እንደ የግድ የራስን መጽሐፍ የለብህምና ጥሩ መጽሐፍ ሌሎች እንዲያገኙ ማድረግ ከቻልክ አሁን ደግሞ እግዚአብሔር ይመስገን ጥሩ ጊዜ ነው። ኤአይ በጣም ሰፖርት ያደርጉሃል። ሪሰርች መስራት ትችላለህ። ሌሎች መጽሐፎችን አሁን ለምሳሌ ኤስ ሉዊስን ድሮ ቢሆን በጣም ጊዜ ይገልብሃል። ከፊክሽን ኮት ያደርጋል። ጭራሽ ልክ እንደ ሐሳብ ከፊክሽን ኮት ያደርጋል። ከድሮ መጽሐፍ የትኛው ፊክሽን ነው የሚጠቅሰው የነን ገጸ ባህሪ ብለህ ለመፈለግ በጣም ብዙ ጊዜ ይፈጅብሃል። ከታሪክ ይጠቅሳል፣ ከዘመን ይጠቅሳል። ዝም ብሎ ነው ስንግ የሚያደርገው ይሄ ሙር ጠቃሽ የሚባለው ነገር። ስለዚህ እነዚህን የተሻሉ መጽሐፍቶችን በአማርኛ ለአንባቢ እኔ እንደውም ይሄ ነገረ ማርያም ባይኖር ዝም ብዬ በፒዲኤፍ በነፃ ሰጣለሁ። ከዚህ በኋላ ብር ግዙኛ አልልም። በጣም ነው እንትን የሚለው አልልም ብዬ ነበር። ከዚህ ህትመት በኋላ ሁለቱን መጽሐፍ ያንን በፒዲኤፍ በሶፍት ኮፒ፣ ይሄኛው ደግሞ ብሩ ሲበቃ በሃርድ ኮፒ እናሳትማለን እና በዚህ አጋጣሚ ፌስቡክ ላይ ተከታዮቼ ፎሎወሮችም ለሁሉም ነው ዝም ብዬ የምልከውና ስልክላችሁ እንዳይደብራችሁ እንዳትቀየሙ። ጀስት ማስታወቂያ ነው። መጽሐፉን ካልፈለጋችሁና አይጥመንም ካላችሁ አትግዙ፣ ካላችሁ አድራሻ ምናምን ልክላችኋለሁ። ስልክ እንዳትቀየሙኝ። ማስታወቂያ አስከፈለኝ ችግር የለም። ከሸጥን በኋላ እንትን ጋብዛለሁ። እንትን የሚለው እንደዚህ ትተነዋል። በጣም አመሰግናለሁ። በእውነት ማንፍሬቶስ በጣም ሪላክስድ የሆነ ግን ብዙ ቁም ነገሮችም ያሉትና ያው ፌስቡክ ላይ የምናውቀን አይነት አጻጻፍህን ነው። በአካል የማያውቁ ሰዎች ካሉ እንግዲህ ያውቀዋል። ግን እንደዚህ አይነት ፍሪ ቲንከርስ አሁን የእናንተን ዲስከሽን እንትን አላየውም። የሆነ በቃ የሆነ ፈላስፋ መጥቶ አሁን ልክ እንደ ማንኛውም ተራ ሰዎች በቃ የሚሰማንን የሚገባንን ነገር ነው ሼር የምናደርገው እና የኔና አይነት ሀሳብ ያላቸው በየቦታው ዲስከስ የሚያደርጉ ልጆች ይኖራሉ። እነሱን የበለጠ ኢንካሬጅ እናደርጋለን። ወጣቱን ጀኔሬሽን ማሰብ፣ መጠየቅ፣ መነጋገር፣ ማውራት አለበት። ይሄ አያስኬድም። መሆን ያለንበት መንገድ የትም አያስኬድም። ሞር ወደዚህ አይነት ዲስከሽኖች ሰው እንዲመጣ ወጣቱ እንዲመጣ እናበረታታለን። ስለነበረን ጊዜ በጣም አመሰግናለሁ። እኔም ሆኜ በጣም አመሰግናለሁ እንግዳ አድርገህ ስላጋበዝከኝ። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።